እንደምን ከረማችሁ አድማጮቻችንና ተመልካቾቻችን ይህ ሆርን ኮንቨርሴሽን ነው ሆርን ኮንቨርሴሽን የተለያዩ ምሁራን በኢትዮጵያና በአፍሪካ ቀንድ ጉዳዮች ላይ ቀርበው ትንታኔ የሚሰጡበት ፕላትፎርም ነው ዛሬ ከስክሪኑ እንደምትመለከቱት አብይ አህመድ የፈጸመው መፈንቅለ ፍትህ በሚል ርዕስ ላይ ነው ምንነጋገረው ባለፉት 7 ዓመታት የተፈጸሙ የፍትህ መጓደል አይነቶችና ትርጉማቸውን ማስቀመጥ እና ሐሳብ መስጠት እንሞክራለን መጀመሪያ ከአብይ አህመድ በፊት የነበረ የፍትህ ስርዓት ወይ ደግሞ የነበረው ስርዓት ምን ይመስላል የሚለውን ጥቂት ዳሰሳ እናደርጋለን ከዛ በመቀጠል የኦሮሚያው ኮሬ ነገኛና የፍትህ ስርዓትን በተነጻጻሪ እናያለን ምክንያቱም ኦሮሚያ ውስጥ ያለው የፍትህ ስርዓት ሌላ አካባቢዎች ላይም ትርጉም ስለሚኖረው ማለት ነው ከዛ በመቀጠል የአብይ አህመድ ፍትህ ስርዓት መገለጫዎችና ባህሪዎች የሚል ሐሳብ እናነሳለን መጨረሻ ላይ ዛሬ የፍትህ መጓደል ኢትዮጵያ ውስጥ ምንን አስከተለ ፍትህ ማጣት ምን አመጣ የሚሉ ጉዳዮችን አንስተን ነው የምንነጋገረው በዚህ ጉዳዮች ላይ ከኔ ጋር ለመነጋገር የቀረቡት ዶክተር ጸጋዬ ራርሳና ዶክተር ምልኬሳ ሚደጋ ናቸው እንድትከታተሉን ግብዣችን ነው ጸግሽና ምልኬሳ እንኳን ተገናኘን እንደምናችሁ ያክብርልን አለን እግዚአብሔር ይመስገን አለን እስኪ በቀጥታው ወደ ፕሮግራማችን ለመግባት እንደ መግቢያም እንዲሆን እስኪ ከጸግሽ ልነሳና በወፍ በረርም ቢሆን የፍትህ ስርዓት ብለን የምንጠራው ነገር ምንድነው ምንን ያጠቃልላል በሐሳብና በፕራክቲስም ምንድነው የሚያጠቃልለው የፍትህ ስርዓት የምንለው ነገር መልካም የፍትህ ስርዓት ሲባል እንግዲህ በአንድ ሀገር ውስጥ ያሉ ህግጋት ስነ ስርዓቶች እና ተቋማት እንደዚሁም ባለሙያዎችን የሚያካትት ነገር ነው የፍትህ ስርዓት 5 ዋና ዋና ቅንጣቶች በሙያው እንደሚታወቀው ማለት ነው ህጎች አሉ ድንጋጌዎች በህግ አውጪው የሚወጡ በህግ አስፈጻሚውም የሚወጡ መመሪያዎች ከህገ መንግስት አንስቶ እስከ መመሪያ ድረስ ደንብና መመሪያ ድረስ የህግ እነዚህ አንድ አካል ናቸው ሁለተኛ ተቋማት አሉ ተቋማት ማለት ፍርድ ቤቶች አቃቤ ህግ ፖሊስ የጠበቆች ማህበር የህግ ትምህርት ቤቶች የሰብአዊ መብት ተቋማት እነዚህ በሙሉ እና ህግ አውጪውም ጭምር ራሱ በተወሰነ ደረጃ የፍትህ አካል ነው ስለዚህ የፍትህ ማሻሻያ ሲባል ብዙ ጊዜ እነዚህንም የሚጨምር ይሆናል so the normative structure አለ ህግጋቱ the institutional structure አለ ተቋማቱ procedural structure አለ ማለት አሁን በኢትዮጵያ የወንጀለኛ መቅጫ ህግና የፍትሐብሔር ስነ ስርዓት ህግ የወንጀለኛ መቅጫ ስነ ስርዓት እና የፍትሐብሔር ስነ ስርዓት procedural laws አሉ I think የሌለው ያስተዳደር ፍትህ ስርዓት እናረቃለን እናዘጋጃለን ሲሉ ነበር ያሁኑም ስርዓት መደረጉን አላውቅም ማለቁን አላውቅም የማስረጃ ህግን ጨምሮ የስነ ስርዓት አንድ ክስ ሂደት እንዴት የተጀምሮ እንዴት ያልቃል ምንድነው procedural fairness የስነ ስርዓት እኩልነት ከሌለ የውጤቱም የተበላሸ ነው የሚሆነው ስርዓቱ የተበላሸ ከሆነ አካሄዱ ማለት ነው ከማመልከቻ ማስገባት አንስቶ እስከ ፍርድና ፈጻጸም ድረስ እስኪደርስ ወጥ የሆነ ፌር የሆነ ነገር ከሌለ ውጤቱም ያው የተበላሸ ነው የሚሆነው ስለዚህ the process አለ the procedural structure የሚባለው አንድ የሌለ ነገር ኢትዮጵያ ውስጥ የህገ መንግስት ፍትህ ህገ መንግስታዊ ፍትህ ስርዓት የህገ መንግስት ክርክር የሚዳኝበት ስነ ስርዓት የለም ምክንያቱም የህገ መንግስት ፍትህ የዳኝነት ስርዓት ተደርጎ አይታየም የፖለቲካ ጉዳይ ነው የፌዴሬሽን ምክር ቤት ይወስናል ይባላል ግን የኮንስቲቱሽናል ኢንኳይሪ ካውንስል የህገ መንግስት ፍርድ ቤት ካለመሆኑም የተነሳ የኮንስቲቱሽናል ኢንኳይሪ ካውንስል የህገ መንግስት አጣሪ ጉባኤ የሚባለው ብዙ ጊዜ እንደዚህ አይነት ማኑዋል አዘጋጅልን ምናምን ሲሉት እዚህ ይለኛል አዘጋጅቼም ነበር በ2009 2010 አካባቢ አልተቀበሉትም እንጂ
ሰው የህገ መንግስት አንድ ሰው የራስን ዕድል በራስ መወሰን የሚመለከት ክርክር ቢጀምር ወይንም ደግሞ ክልልነት የማንነት ጉዳይ አሁን በወልቃይት በምናምን እንደሚሰማው የቅማንት የማንነት ጉዳይ የክልልነት ጉዳይ የልዩ ወረዳ የልዩ ዞን የክልልነት እነዚህ አይነት ጥያቄዎች በሚነሱ ጊዜ የት ጋር ማመልከቻውን አስገብቶ በምን አግባብ ተከራክሮ ምን አይነት የዳኝነት ስርዓት የማስረጃ አቀባበል ስነ ስርዓት ምናምን ማስረጃ ምን አይነት ማስረጃ ተቀባይነት አለው ምን አይነት ማስረጃ ተቀባይነት የለውም ከዛ በኋላ እንዴት ይጣራል አጣሪ ጉባኤ ጋር ነው ያው ፍትህ ውሳኔ አይሰጥም ለምንድነው ይሄ አጣሪ ጉባኤው ቴክኒካሊ የሆነውን ነገር ጨርሶ ያው ህግ ነው የሚሰራው ማለት ነው ለዛ ነው የህግ ባለሙያዎች ማህበር ግሩፕ ይሆናል ይጨርስና ለፌዴሬሽን ምክር ቤት ዋናውን ጥያቄ ነው ይፈቀድ አይፈቀድ የሚል ቮት እንዲያደርጉበት ነው የፌዴሬሽን ምክር ቤት የቮቲንግ ቤት ነው እንጂ የውሳኔ ቴክኒካል ውሳኔ ሰጪ አይደለም ሶ ግን ይሄኛው የህገ መንግስት ፍትህ ስርዓትን ማካሄድ አለበት አቀራረቡ አንድ ጉዳይ አቀራረቡ ውጤቱን ስለሚወስነው ፕሮሲጀራል ፌርነስ በአሁን በአለም በአውሮፓ ህብረት የአውሮፓ ሰብአዊ መብት ፍርድ ቤት የአውሮፓ ፍርድ ቤት በአጠቃላይ ኮርት ኦፍ ጃስቲስ የዩኬ እንደምታውቀው ፕሮሲጀራል ነው ፍትህ በአሜሪካን ሀገርም ቢሆን በሙሉ የወንጀል ስርዓቱን ካየው አብዛኛው ነገር ፕሮሲጀራል ነው ክርክሩ ምኑ ሁሉም የሚሸነፈው የሚወሰነው በስነ ስርዓቱ ስለሆነ የህግ ስርዓት ሲባል የፍትህ ስርዓት ሲባል ህግ አለ ተቋማት አሉ ስነ ስርዓት አለ በአራተኛ ደረጃ አክተሮች አሉ ሊጋል አክተርስ ሊጋል ፕሮፌሽናልስ የህግ ባለሙያዎች ወይም የተቋማቱ ውስጥ የሚሰሩ ሰራዊቱ ማለት ነው ሰራተኞች እነዚህም ማተር ያደርጋሉ አቃቢያነ ህግ ዳኞች ፖሊሶች ጠበቆች የሰብአዊ መብት ተሟጋቾች እነዚህ ሰዎች ኢቭን ሌጅስሌተሮቹ አንዳንድ ጥናት ሲያደርጉ የፍትህ ስርዓትን ማሻሻያ ሲሰሩ ሰዎቹ ምን ትምህርት ተምረዋል ህግ መማራቸው ጠቅሟል አልጠቀመም የሙያ ነፃነት አላቸው ወይ ሙያ ማህበር አላቸው ወይ የሙያ ስነ ምግባር አላቸው ወይ እነዚህ ነገሮች የተሟሉበት አገር የተሻለ የፍትህ ስርዓት አለ እነዚህ የጎደሉበት አገር ደግሞ የፍትህ ስርዓቱ ደካማ ነው ይባላል ሶ በአራተኛ ደረጃ የህግ ባለሙያዎች ወይም ደግሞ የህግ ተቋማት ውስጥ የሚሰሩ ሰራተኞች ሊጋል አክተርስ ይባላሉ በመጨረሻ የህግ ስርዓት የሚገለጽበት አንዱ አካል አንዱ የፍትህ ስርዓት አካል የሚባለው የህግ ባህል የሚባለው ነው ይሄ ሶፍትዌር ወይም ደግሞ የአእምሮአዊ የሆነው የህግ ስርዓት የፍትህ ስርዓት አካል ይባላል ማለትም ስለ ህግ ስለ ፍትህ ስለ ስርዓት ሰው ማህበረሰቡ በአጠቃላይ ባለሙያዎቹ ያላቸው አስተሳሰብና አመለካከት የህግ ባህል ይባላል እና በህግ ተዳኝቶ የመረታትን የመዳኘትን ተዳኝቶ ፍትህ የማግኘትን ጉዳይ ምን ያህል ይቀበለዋል ምን ያህል ለዛ ይተጋል ኦኬ ይሄ በቃ ለሁላችንም የሚፈርድ ነው ብሎ የማመን ነገር ይሄ ከምን ጋር ይያያዛል ከህግ ተቀባይነት ጋር የሚያያዝ ነው ህጉ በማህበረሰቡ ዘንድ ይታወቃል ይደገፋል ይወደዳል ይከበራል ወይ ምክንያቱም እነዚህ ይሄ ነገር ከሌለ እንግዲህ የህጉ ያለው ተቀባይነት ይወስነዋል ማለት ነው ህጉ በህዝቡ ዘንድ ይታወቃል ይከበራል ይወደዳል ይታመንበታል ፍትህ አገኝበታለሁ ብሎ ሰው ያምነዋል አንድ ሁለተኛ የህግ ባለሙያዎቹ እንዴት ነው የሚታዩት ይከበራሉ ይታመናሉ ኦኬ አንድ ፍትህ ያመጣሉ ተብለው ይጠበቅባቸዋል ማለት ሰው ያምንባቸዋል ወይ እነሱ ጋር ሲሄድ ጥበቃ አገኛለሁ መብቴ ይታይልኛል ብሶቴ ይሰማልኛል ብሎ ያምናል ወይ እኛ ጋር እኔ ብዙ ጊዜ እንደምለው ህጉ እንደምታውቀው አገሩ ባለ ብዙ ማህበረሰብ ባለ ብዙ ቋንቋ ሀገር ነው ባለ ብዙ ባህል ሀገር ነው ህጉ በአንድ ቋንቋ የሚሰራ ነው ብዙ ሰውም አያውቀውም ከዚህ ጋር ተያይዞ የፍትህ ስርዓት ሲባል የህግ ስርጸት ሊጋል ፔኔትሬሽን የሚባል ነገር አለ ምን ያህል ማህበረሰቡ ውስጥ ገብቷል ምን ያህል ደርሷል ይሄ ለፍትህ ያለው አቅርቦት አክሰስ ቱ ጀስቲስ ጋርም የተገናኘ ነገር ነው እና በገባ መጠን ወደ ህብረተሰቡ በሰረጸ መጠን ተቀባይነትም ይኖረዋል የሚያውቀውን ነው የሚወደውና ሰው የማያውቀው ከሆነ አሁን ለምሳሌ የአሜሪካን ህግን ፖፑላራይዝ ለማድረግ ሆሊውድ ብዙ ሚና ነው የሚጫወተው
አሁን የህግ ይሄ ምንድነው የህግ ጉዳይን የሚመለከቱ የቴሌቪዥን ፕሮግራሞች ሲሪሶች ማአት ናቸው እነዚህ ፖፑላራይዝ ያደርጉታል ህግን እንዲሰርጽ የህግ አሰራር አስተሳሰቡ እንዲሰርጽ ወደ ህዝቡ የሚያደርጉበት መንገድ ነው ይሄ የህግ ባህልን ለመቅረጽ የሚደረግ ነው የህግ ባህል አንድ በትምህርት ቤት ይቀርጻል ሁለተኛ በሚዲያ ተቋማት በኤስቴቲክ በኪነ ጥበብ ተቋማት በዚህ መንገድና ጦርነቶችን ምናምን ሳይቀር በጣም ሮማንቲሳይዝ አድርገው የተሸነፉትን ጦርነት እንዳሸነፉ አድርገው አሜሪካውያኑ የሚቀርጹት በቪየትናምን ለምሳሌ በእነዚህ በሆሊውድ ተቋማት ነውና የህግ ስርጸት ምን ያህል ነው ህጉ ምን ያህል ያውቀዋል ፎርማሊ በትምህርት ቤትም በአዋጅም በነብራንና ሰላም መተማተሚያ ማለት ነው እያንዳንዱ ሰው ቤት አለ ወይ እና እኛ ሀገር እንደምታውቀው የፍትሐ ብሔር ህግ ዶናልድ ሌቨን የሚባል የአንትሮፖሎጂስት አንድ ዘመን ፖለቲካል አንትሮፖሎጂስት ነው ሌሎቹ ክልሎች እነዚህ ታሪክ የሌላቸው ክልሎች ማለት ነው የአንትሮፖሎጂ ዞን የሆኑት በኢትዮጵያ የምሁራዊ የሥራ ክፍፍል እንደምታውቀው ሰሜኑ ባለ ታሪክ የሚሄድበት ነው ደቡቡ ባለ የባህል ጥናት የሚያጠና ሰው አንትሮፖሎጂስት የሚሄድበት ነው so that's the division of labor historically እና እነዚህ ባህል ምናምን አላቸው እሱን እናጠናለን እነዚህኞቹ ደግሞ ታሪክ ማስረጃ አላቸው ስክሪፕት ካልቸር ያላቸው ስለሆነ ተብሎ ማለት ነው now የኢትዮጵያ ፍትሐ ብሔር ወጥቶ በ10ኛው አመት 1974 የግሬተር ኢትዮጵያን ሊዝ ሲጽፍ ማለት ነው ዶናልድ ሌቨን መንዝ አካባቢ ነው የአማራ ክልል ላይ ነው እሱ የሰራው ብዙ አንትሮፖሎጂካል ስራውን ይሰራል ሲጽፍ ምን ያያል እዛ አካባቢ አንድ ቤተሰብ ጋር ቁጭ ብሎ ነበር ለረጅም ጊዜ አማርኛ ምናምን የሚያስተማሩ ማለት ነው እዛ ቤት አለ አንድ ሳጥን አለ አንድ ትንሽዬ ሳጥን ከመደብ ስር እንዴት ተቀመጠ እዛ ሳጥን ውስጥ አንድ ውስጥ መጨረሻ ማለት ነው በዳንቴል ተጠቅሎ የተቀመጠ አንድ መጽሐፍ አለ ምንድነው መጽሐፉ ይላሉ አለ እሱ አባባሉ በፈረንጅ መጽሐፉ ምንድነው ሲባል የኢትዮጵያ ፍትሐ ብሔር ህግ ነው እዛ ቤት ውስጥ ያለ አንድ ሰው አያነብም አለ ያንን መጽሐፍ አንድ ሰው ማንበብና መጽሐፍ እንደምታውቁት በ1974 ኢትዮጵያ ውስጥ 7% ምናምን ሰው ነው የሚያነበው I think 15% ምናምን ይላሉ አይደለም ለዛ ነው መሰረተ ትምህርት ዘመቻ ምናምን ተደረገው ግን በጣም ትንሽ ህዝብ ነው እዛ መንዝ እንኳን እንግዲህ የሲስተሙ ሃርትላንድ ነው የሚባለው የኢምፓየሩ ባለቤት ነን የሚሉ ሰዎች ያሉበት ህግ ተቀባይነትና ተሰሚነት ስርጸት ሊኖረው ይገባል የሚባልበት ቦታ ላይ መጽሐፉ ብለው በትልቅ ቬነሬሽን ደብቀው ያስቀምጣሉ አለ ዶናልድ ሌቨን ግን እዛው የት ውስጥ የሚያነብሰው የለም ካህን የነፍስ አባት በተወሰነ ጊዜ መጥቶ ጸበል ረጭቶ አንዳንድ ነገር አስተምሮ ይሄዳል አብዛኛውን በግዕዝ ከዛ ውጪ እነሱ የሚያነቡት ነገር አልነበረም ይሄ የአማራ የሰሜን ሸዋ አካባቢ ያሉ ገበሬዎች ህይወት ነው ይላል በደቡብ መጽሐፉም ህጉም አይታወቅም የሚታወቀው መሳሪያ አንግቦ የመጣ አስገባሪ ብቻ ነው እና እኔም ይሄን በእኔ ዘመን አይቻለሁኝ ሙርሲ የሚባል አካባቢ ለሌላ ከፖለቲካ ጋር የተገናኘ አይደለም ከእምነት ስራ ጋር ከሚሽኖች ጋር የተገናኘ ስራ ሄጄ አንድ ወንዝ አለ ቦዲና ሙርሲዎችን የሚላይ ከዛ ተሻግሮ ወደ ጂንካ መሄጃ መንገድ እና የሙርሲ ሰዎች አንድ ብር ይሰጡህና እንትን መርፌ ምናምን እነዚህ ጨሌ ምናምን ደግሞ ይወዳሉ መርፌ ገዝተህልና ክር ምናምን ይላሉ ለምን እናንተ አትሄዱምና አትገዙም ስትላቸው እዛ መንግስት አለ ይላሉ እዛ መንግስት አለ መንግስት ማለት መከላከያ ነው ያለው እዛ መንግስት አለና ቤሲካሊ ገድበዋቸው ይሄ በያድግ ዘመን ነው እንደ ሪዘርቬሽን ጌም ላይ እንደሚኖር እንስሳ የደቡብ ኦሞ ዞን ይሄ በጂንካ በኩል የቱሪስት መስህብ ተደርገው የሚታዩ ህዝቦች ናቸውና ቱሪስት እየሄደ ፎቶ የሚያነሳቸው ማለት ነው እነዚህን ይመስለኛል ጸጋዬ ገብረመድህን በ1963 በፎቶግራፍ አይን እንጂ በሰው አይ የማላይህ የሚላቸው እኔ ለፎቶ አንተን መሳይ አንተ ለጭንቅ እኔን መሳይ የሚለው የቱሪስት መስህብ ስለሆንክ የቱሪስት ፎቶ ሚንጋጋብህ አንተ ማነህ ወንድምዬ የሚለው እነዚህን ይመስለኛልና እነዚህ ለቱሪስት ሲባል በጣም እንደ ሪዘርቬሽን ላይ የተቀመጡ ናቸው እንዲንቀሳቀሱ አይፈልግላቸውም ተሻግረው እንዲሄዱ ስለዚህ እዛው ቁጭ ብለው ነው የሚጠብቁት ሰው ሲመጣ መርፌ ግዙልን ምናምን ይላሉ እና በጣም ነው ያዘንኩት ይሄንን ሳይ ናው
ይሄንን በተመለከተ አንድ ጊዜ የህግም የፖለቲካ አንትሮፖሎጂ ማስተማሪ ስለሆነ ዶክተር ገመቹ መገርሳ የህግ ትምህርት ቤት 50ኛ ዓመት ሲከበር ተጠርቶ ሲናገር ምን ይላል? እኔ ከመጣሁበት አካባቢ አለ ይሄ ፍትሐ ብሔር ህግ ምናምን ያላችሁት ነገር የፈልፈላ መጽሐፍ ነው የሚባለው ብላ ምክንያቱም የሚያውቀው ሰው የለም እሱን ነምኒ ሰባት ተቴዴሙ ይሄንን ነገር ይዞ የሚሄድ ሰው ደግሞ ፈልፈልቱዳ ምክንያቱም ወረቀትና ፈልፈሉማን አንድ ነገር ስለሆነ ማለት ነው። ናው ለምንድን ነው ይሄንን ማነሳው? በኢትዮጵያ ውስጥ የህግ ስርጸት ህግ የመታወቁ ደረጃ ለዛ ነው በዩኤንዲፒ ለምሳሌ የፍትህ ስርዓት ማሻሻያ ላይ ምናምን በመንሰራ ጊዜ የምናደርገው ነገር አንዱ ህግ እንዲታወቅ ህጉን ማሲቭሊ ማተም እና በቋንቋዎች ሁሉ መተርጎም እና በፖኬት ቡክ ደረጃ አጠር ተደርጎ ለሰው ሁሉ እንዲደርስ በነፃ ማድረግ አንድ የኤንጂኦም ነበረን ኦርጋናይዜሽን ፎር ሶሻል ጃስቲስ የሚባል እኔም የምሳተፍበት አንዱ ስራችን የነበረው ህገ መንግስቱን በብሔሮች ቋንቋ በመተርጎም በተለይ በጣም ትናንሽ የሚባሉ ቤንሻንጉል ጉሙዝ ውስጥ ያሉ ህዝቦች ብዙ ማይታወቁት እነዚህ ጋር መብታቸው በጣም ኮንቴስትድ ስለሆነ በእነሱ ቋንቋ ተተርጉሞ አጠር ተደርጎ ትንሽ ኪስ ውስጥ በሚያዝ ደረጃ ለእያንዳንዱ ሰው በነፃ ማድረስ ከዛ ደግሞ መሰረታዊ የህግ ዕውቀት ልክ እንደ መሰረተ ትምህርት ዘመቻ ማለት ነው ስለ መብት ስለ ስልጣን እንደዚህ አይነት ነገር ማስተማር ስራን ሰራ ነበር። ለምንድን ነው ይሄን የምናወራው? ህዝቡ ህጉን ካላወቀው ምን እንደሚፈይድ ካልተረዳ እንዴት እንደሚጠቅመው ካላወቀ እንዴት እንደሚሰራ the machine ማለት ነው የትጋ ጀምሮ የትጋ ውጤት ያስገኛል የሚለውን ካላወቀው ሊያከብረውም አይችልም ይጠቅመኛል ብሎም ሊያየው አይችልም እንደውም የፈልፈላ መጽሐፍ ነው ብሎ ሊወጋው ይችላል part of the state እዛችሁ ጋር ያዘጸግሽ አሁን ባስቀመጥካቸው መስፈርቶች መሰረት በኢህአደግ ዘመን አሁን የኢህአደግ ዘመን አልቋል ብለን ስለምናስብ በኢህአደግ ዘመን ባንተ ግምገማ የፍትህ ስርዓቱ በቅርበትም ስለምታቀው ብዙ ነገርም ሰርተ ስለምታቀው የፍትህ ስርዓቱ ምን ይመስል ነበር? አሁን በህግ ደረጃ ቅድም የዘረዘርካቸው ይሄ ኖርማቲቭ ስትራክቸር ኢንስቲትዩሽናል ስትራክቸር ያልካ አምስት ነገሮች የዘረዘርካቸው ነገሮች በሐሳብም በህግም በተቋምም በፕራክቲስም እስኪ የኢህአደግን ዘመን እና አብይ ሳይመጡ ምክንያት ለሁለት ነገር ነው ይሄንን የምጠይቅ። አንደኛ አሁን ያለው የና አብይ ቡድንም ከዛ የሚመዘዝ ነው ደግሞም ከዛም ክሌም ያደርጋል ህገ መንግስትንም አልለወጠም አንዳንድ ህጎችን አዋጆችንም ቢያወጣ። ሁለተኛው ጉዳይ ኢህአደግ ነው አሁን ያለውን ህገ መንግስት ያመጣው የህጉን ፕራክቲስ ስትራክቸሩንም ያስቀመጠው። እስኪ አሁን በዘረዘርካቸው ነገሮች በአምስቱ መስፈርቶች የኢህአደግ ጊዜ የፍትህ ስርዓት ምን ይመስላል? እስኪ ባጭሩ። መልካም የኢህአደግ ዘመን ህግ ስርዓትን በተመለከተ ውስብስብ ነው በጣም ኮምፕሌክስ ነው ፓራዶክስም አለው ኮንትራዲክተሪ ኢምፐልስስ አሉት በኢህአደግ ዘመን የህግ ስርዓቱ ኮንትራዲክተሪ ኢምፐልስስ አሉት ኢሪኮንሳይለብል የሆኑ ኮንትራዲክተሪ ተቃርኖ ያለው ፍላጎቶች አሉት በአንድ በኩል እንዲህ በአንድ በኩል በሌላ በኩል እንደዛ የምንለው ማለት ነው የኢህአደግ ዘመን በኢትዮጵያ የህግ ስርዓት ታሪክ ውስጥ ለየት ያለ ነው ኮምፕሊኬሽን ያለው ነው ይሄን መጣበታለሁ ለምንድን ነው ይሄ የሆነው ህገ መንግስቱ ጋር ስትሄድ ለምሳሌ የህግ ስርዓቱ መሰረት የሚባለው መሰረታዊው ኖርም ግራንድ ኖርም የሚባለው ማለት ነው ህገ መንግስቱ ታሪካዊ የፍትህ ጉድለቶችን ምክንያቱም ስርዓቱ ሙሉ በሙሉ ኢፍትሃዊ ነው ኢምፓየር እንደመሆኑ የቅኝ ሀገር እንደመሆኑ ከመጀመሪያው ጀምሮ ኢፍትሃዊ ነው ለዛ ነው ኢፍትሃዊ የሆነ ስርዓት ውስጥ የፍትህ ስርዓት መጠበቅ አይገባንም ብዬ ነው የምከራከረው የፍትህ ስርዓቱ ኢትዮጵያ የሚባለው አገረ መንግስት የፍትህ ስርዓት መሰረቱ ኢፍትሃዊነት ጸረ ፍትህ ነው መሰረቱ ፋውንዴሽናል ቫዮለንስ ያለው ስለሆነ ነገር ግን ያንን ፋውንዴሽናል ቫዮለንስ መሰረቱን ለማስተካከል አንድ እርምጃ ለመጀመሪያ ጊዜ የተራመደው የኢትዮጵያ የፌደራል ዴሞክራቲክ ሪፐብሊክ ህገ መንግስት ነው so to that extent የህገ መንግስቱ አካባቢ ታሪካዊ
በደሎችን ለማስተካከል እንደሱ ነው የሚለው መግቢያው ታሪካዊ በደሎችን ለማስተካከል የተዛነፉ ግንኙነቶችን ለማስተካከል የእኩልነት ዴፊሲት የእኩልነት ችግርን ለማስተካከል በጉልበት በኃይል በወረራ የተያዙትን ህዝቦች አሁን የራሳቸውን እድል በራስ በመወሰን መብት ተጠቅመው ኦኬ አንድ የኢኮኖሚ ማህበረሰብ አንድ የፖለቲካ ማህበረሰብ ለመመስረት ይላል ይሄ ህገ መንግስት ትልቅ ትርጉሙ ምንድነው ሲምቦሊክ ትርጉሙ ፋውንዴሽናል የሆነ ቫዮለንስን አስቀራለው ነው የሚለው ሰላም ዴሞክራሲና ፍትህ ሰብአዊ መብትና የህግ የበላይነት ላይ የተመሰረተ አገር ለመመስረት ፕሪያምብሉ ይሄንን ነው የሚለው ባለፈውም ካንተ ጋር ስናወራ ያወራ ነው now exactly this is the attraction this is the potential የዚህ ህገ መንግስታዊ ስርዓት የዚህ የህግ ስርዓት ዋናው አንዱ ኢንትረስቲንግ ኢምፐልስ ፍትሃዊ ኢምፐልስ አለ ወደ ፍትህ የመሄድ ፍላጎት ምኑ ላይ ነው ያለው መሰረቱን በማቃናት ረገድ መሰረቱን በማስተካከልና መሰረቱ ውስጥ ያለው የኃይል ተግባር ማለትም ወረራ ነጠቃ ኦኬ ይሄ ሆሞጂናይዜሽን እነዚህ ነገሮች ለመቀየር ማለት ነው ለምን መሰለ አሁን ለምሳሌ አፄ ኃይለ ሥላሴ ህገ መንግስት ለመጀመሪያ ጊዜ ሲረቀቅ አፄ ኃይለ ሥላሴ ህገ መንግስቱን ያረቀቁት መች ነው ኤምፓየሩ በጉልበት ተሰርቶ ተይዞ ካለቀ በኋላ መጀመሪያ በውጭ ሀገር ዳር ድንበሩ በውጭ ሀገር ስምምነት ባለም አቀፍ ህግ ከተሰመረ በኋላ አስብ ሀገሩ ከውስጥ ወደ ውጭ አይደለም የተሰራው ከውጭ ተሰርቶ አልቆ ማፑ ተሰርቶ 1908 ነው ያለቀው አይደለም ከእንግሊዝ ከፈረንሳይ ከጣሊያን ጋር ስምምነቶቹ በጅቡቲ በኤርትራ በሱዳን በደቡብ በኬንያ እንግሊዝ ፈረንሳይና ጣሊያን በሶማሊ እነዚህ ከተስማሙ በኋላ 1908 የመጨረሻው ነው ካርታ ስራው ላይ ማለት ነው ኢትዮጵያ የሚባለው ኤምፓየር እሱ ካለቀ በኋላ 1931 በፈረንጅ 1923 በኢትዮጵያ ለመጀመሪያ ጊዜ የተጻፈ ህገ መንግስት ወጣ ከዛ በፊት 1908 ነው 09 ነው የመጀመሪያው አንተ ባለ ታሪክ ስለሆንክ ታስታውሳለህ የመጀመሪያው የካቢኔ ማቋቋሚያ ሚኒስትሮች የተሰየሙበት አዋጅ አለ የሚኒሊክ 1906 አዋጅ ተጽፎ ሚኒስቴር የሚመስሉ ሰዎች የተሰሙበት ማለት ነው ለእያንዳንዱ ስራ ኦኬ ናው እሱ ከዛ በኋላ የባሪያ ንግድ የማስቆም ከዛ ደግሞ ባርነትን የማስቀረት ምክንያቱም በዓለም አቀፍ ኮሚኒቲ የዓለም አቀፍ ማህበረሰብ አባል መሆን አትችልም ኢትዮጵያ የባሪያ ንግድ ያለባት የባርቤሪክ ስርዓት ምናምን ስለሆነች ኋላ ቀር ስለሆነች ራሷ መቅናት ያለባት ሀገር ስለሆነች ቅኝ መያዝ ያለባት ሀገር ስለሆነች ሲቪላይዚንግ ሚሽን የሚገባት ሀገር ስለሆነች ከሲቪላይዝድ ኔሽንስ ጋር አባል አትሆንም ምናምን ይያሉ ጣሊያኖቹ ሲያራግቡ ስለነበረ አንዱ ያደርጉ የነበሩት ይሄ ሌባሻይ ማስቀረት ያውጫጭኝ ፍትህ ማለት ነው ሞብ ጃስቲስ ባሪያ ንግድን ማስቀረት ምናምን እስከ 1923 እንዲህ ሲሞከር ቆየ መጨረሻ የሆነው ግን 1931 በጅሮን ተክለሐዋርያት ግፊት ህገ መንግስት ሲቋቋም ምንድነው የሚለው አንደኛ ሚሽኑ አገሪቱን አንድ ማድረግ በተለያየ ባህል በተለያየ ቋንቋ በተለያየ ህግ ስርዓት በተለያየ አሰራር የሚኖረውን ህዝብ አንድ ማድረግ ይላል ሁለተኛ አገራችንን ማዘመን ማሰልጠን ማቅናት የሚለው ማለት ነው ዘመናዊ ማድረግ እንደ ሌሎቹ አገሮች እንደ አውሮፓ ኢምፓየሮች ዘመናዊ ማድረግ በተጻፈ ህግ መተዳደር መጀመር ይላል ምን ማለት ነው civilizing and homogenization ማለት cultural homogenization and political modernization ማለት ነው ይሄ ዩኒፊኬሽን በኋላም ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ በ1967 ኢትዮጵያ በ1957 የመጀመሪያው የወንጀለኛ መቅጫ ህግ ሲረቀቅ ያደረጉት የመግቢያ ንግግር አለ ዓላማው ይሄ ህግ ይላሉ አሁን the juristic revolution የተካሄደው ኢትዮጵያ ውስጥ 1960s ውስጥ ነው ይባላል 1960 አምስቱ ኮዶች ወጡ 1957 ቀደም ብሎ በፈረንጅ ማለት ነው የኢትዮጵያ ወንጀለኛ መቅጫ ህግ ወጣና ይሄ ሲወጣ ምንድነው የሚሉት አገሪቱን አሁንም ከተለያየ ባህል ከተለያየ ቋንቋ ወደ አንድ ማምጣት ሁለተኛ ዘመናዊ ማድረግ so civilization or modernization and unification in my view cultural homogenization ምክንያቱም አፋር ባንድ ህግ ይተዳደራል ኦሮሞ በሌላ ህግ ይተዳደራል ትግራይ ባንድ ህግ ይተዳደራል ኤርትራ በሌላ ህግ ይተዳደራል እነዚህ ነገሮች መቅረት አለባቸው የሚል ነው ይሄ ምን ማለት ነው በኃይል የተያዘውን አገር በኃይል ተግባር በወረራ በነጠቃ በገፈፋ የተያዘውን አገር
በህግ ለማጽናት ያንን ነጠቃውን የጉልበት ስራውን ፍትህ የለሽነቱን ይሄንን በህግ ለማጽናት እና በዚህ በኃይል ወረራው ወቅት የተፈጠሩ ህብራዊነትን ደግሞ ለመደምሰስ መሳሪያ ነው። በየትኛውም ኢምፓየር በህንድም በተለያዩ ቦታዎች ህግ በዋናነት የኤክስትራክሽን ቱል ኢንዳይሬክት ሩል ባለበት ቅኝ አገዛዝ ማለት ነው። የኛ ሴትለር ኮሎኒያል ስለሆነ ሌላ ነው ሎጂኩ። ኢንዳይሬክት ሩል ማለት በተዘዋዋሪ የሚደረግ አገዛዝ ባለበትና ለምንድነው ሲባል የኢኮኖሚክ ኤክስትራክሽን መሳሪያ ነው እና የሰብጁጌሽን መሳሪያ ነው። ናው ህግ የትም ቦታ በኢምፓየር በቅኝ ስርዓት ዲሞክራሲ በሌለበት በየትም ቦታ ህግ ኮምፕሊሲት ነው፣ የኢንጀስቲስ አማጭ ነው እንጂ የፍትህ አማጭ አይደለም። የጸረ ፍትህ መሳሪያ ነው። ጸረ ፍትሃዊነትን ጉልበትን ጀስቲፋይ ማድረጊያ የስቴት ኦፐሬሽን አፓራተስ ነው የሚሆነው። ለዛ ነው ማርክሲስቶቹ it's part of the ideology the false consciousness የሚሉት የሌጂቲማይዜሽን መሳሪያ ነው የሚሉት። ናው በኢትዮጵያም ይሄ የተጻፈው ዘመናዊው ህግ ሲመጣ ማለት ነው የመጣው ለሁለት ዋና ነገር ነው። ራሳቸው እንደሚሉት የመጀመሪያው የህግ ተማሪዎች ምሩቃን ሲመረቁ በ1967 በፈረንጅ አቆጣጠር የህግ ትምህርት ቤት ተመስርቶ ዘመናዊ የህግ ትምህርት ቤት በአሜሪካዊ ዲን በአሜሪካዊ መምህራን ተመስርቶ የመጀመሪያዎቹ ሲመረቁ አሁንም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተናገሩት ነገር ዘመናዊ ህግ አመጥተናል። ዘመናዊ ህግ ደግሞ የሰለጠነ የህግ ባለሙያ ያስፈልገዋል። ይሄ የሰለጠነ የህግ ባለሙያ የሀገራችንን አስተዳደር ለማዘመን ህዝባችንን አንድ ለማድረግ again an instrument of homogenization ማለት አንድነትን እንደ አንድ አይነትነት ስለሚያዩት አንድነት እንደ አንድ አይነትነት homogenization ማለት ዩኒፎርም የማድረግ unity as uniformity ህብረት ሳይሆን አንድ አይነትነት ስለሚያምኑ ሁለተኛ ዘመናዊ ማድረግ ይሄ again the civilizing urge አለው የኃይለ ሥላሴ መንግስት civilizing urge አለው። ይሄንን ለማድረግ ነው የመጣው ይላል። ናው ይሄ ከሆነ መሰረቱ ቫዮለንስ ነው። ያንን ቫዮለንስ ኮንሰርቭ ነው የሚያደርገው ህግ ኮንሰርቫቲቭ ነው ህግ ሙያም የሚባለው እኮ ኮንሰርቭ ማለት እንዲቀጥል ያደርገዋል። ያንን መሰረታዊውን የኃይል ተግባር የመጀመሪያውን the original sin legitimate የሆነ ነገር አድርጎ እንዲቀጥል ያደርገዋል። በየትኛውም ስርዓት ውስጥ ህግ ኮንሰርቫቲቭ ሚና አለው። ኮምፕሊሲት ነው በኢንጀስቲስ ጸረ ፍትህን በማጥፋት ኮምፕሊሲቲ ያለው ነው። በዚህ ሂደት ውስጥ ማለት ነው በእንደዚህ አይነት አገር ውስጥ በደርግ ጊዜ እንኳን ያው ሶሻሊስታዊ ስለሆነ ሶሻሊስት ኢትዮጵያን መገንባት ነው ሶሻሊስት ትራንስፎርሜሽን ኦፍ ዘ ካንትሪ የችግሮች ሁሉ መንስኤ የግል ሀብት ስለሆነ የግል ሀብትን ማንኮታኮት እንደማንኛውም ሶሻሊስት ፊሎሶፊ ማለት ነው እና ሪዲስትሪቢዩት የማድረግ ለዛ ነው መሬት ላራሹ ምናምን የሚባለው የሚመጣው ማለት ነው። ናሽናላይዜሽን ኤክስፕሮፕሪዬሽን እነዚህ ነገሮች የመጡት ለምንድን ነው? የፍትህ ጉድለት ማለት የሀብት ክፍፍል ችግር ነው። የሀብት ክፍፍልን ስለዚህ የግል ሀብትን ማጥፋት ከዛ በኋላ ያለውን ሀብት ደግሞ የሁሉም የማድረግ እና እንደዚህ አይነት ነገሮች የሚል ነው። መሰረቱ ይሄ ነው የፖለቲካ እንትኑ ከላይ የፖለቲካል ኢምፐልስ ግን again ዲሞክራሲ ስለጎደለው again ኢኖግራል ቫዮለንሱን ግን ከውስጡ ማውጣት ስላልቻለ አሁንም አንድነቷ ታፍራና ተከብራ የኖረች ሉዓላዊነቷ ምናምን ኢቭን የራስን ዕድል በራስ የመወሰን መብት እውቅና በሰጠው ጊዜ የኢህድሪ ህገ መንግስት የመጀመሪያው አንቀጽ የአገሪቱ ሉዓላዊነት እና አንድነት indivisible and inalienable ልክ እንደ እነዚህ ኦርጋኒክ የሆኑ የአውሮፓ ዘመናዊ መንግስታት አገሮች ለራሳቸው ያስቀመጡት ስፔን ለምሳሌ ፈረንሳይ ከፈረንሳይ አብዮት በኋላ the republic is inalienable and indivisible ይላሉ። አንድ ነው በቃ አንድ አሃድ ነው ራሱን የቻለ እሱ አይሸረፍም አይሸራረፍም አይከፈልም ምንም አይሆንም። ስለዚህ የራስን ዕድል በራስ መወሰን የብሔሮች መብት አለ ኦቶኖሚ ነው ግን የአገሪቱ ሉዓላዊነት ምናምን እንደሚቀጥል ይሄ ምን ማለት ነው? ያ በኢምፓየር በኃይል ተግባር የተመሰረተው ሀገር አሁንም ኮንሰርቭ እየተደረገ ይቀጥላል። ነገር ግን በዛ ውስጥ ኦቶኖመስ ልትሆኑ ትችላላችሁ የሚል ነው። ያ
ኢኖግራል ቫዮለንስ የኃይል ተግባር ሰንኮፍ ከውስጡ ሳይነቀል እየተገፋ ሄዶ የኢህአዴግ ዘመን መጣ። የኢህአዴግ ዘመን እንግዲህ ኮምፕሌክስ የሚያደርገው ምንድነው? ያ ኢኖግራል ቫዮለንስ ችግሩ ገብቶታል። ዘላቂ ሰላም ለማምጣት ሲል የኃይል ተግባር ሰንኮፍን ነቅለን ከውስጡ አውጥተን እያለ በህዝቦች መፈቃቀድ ላይ በራስን ዕድል በራስ መወሰን ላይ ሲል በጉልበትና በወረራ የተያዘ ህዝብ ራሱ ኮሌክቲቭ ኤጀንሲውን ተጠቅሞ ይወስናል ማለት ነው። so to this extent እንትኑ ዳይሬክሽኑ ይሄ a gesture towards justice an impulse that aspires to attain justice allo original violence-ን ከውስጡ ለማውጣት ማለት ነው። and then አንደኛ ሌሎቹ ህግጋት አልተቀየሩም። ፍትሐብሔር ህግ ምናምን እንዳሉ ነበሩ ያሉት። በኋላ ነው ሪፎርም ለማድረግ የተጀመረው። ሁለተኛ ዲሞክራሲ ስለሌለው ከላይ ወደ ታች አሁን ነፃ ወጣችኋል እንደዚህ ነው የሚሆነው ነው እንጂ የሚለው ህዝቡ ሬፈረንደም አድርጎ እንደተባለውም የራሱን ዕድል በራሱ ወስኖ አይደለም ያንን ማህበር የመሰረተው። ስለዚህ ፎርሙን እንትኑን ለላንጉዌጅ ቀይሮታል። ሐሳቡ ወዴት እንደሆነ አስፒሬሽኑን አሳይተዋል። አስፒሬሽናል ኮንስቲቲዩሽን ነው ኢንዌይ። ነገር ግን ዲሞክራሲ ስለሌለው በቃ እኛ ነግረናል ይበቃል እና በቃ የብሔር ጥያቄ ለመመለስ ይሄን አድርገን መደረግ ነበረበት መለስን ማውም ምድረው የምትፈልገው ነው ያሉት። አይ ለኔ መለሳችሁ ነው የሆነው ህዝቡ ገብቷል። መች የት የሚለው ደግሞ መሳሪያውን ይዞ ወደ ጫካ ሄደ ማለት ነው። ሶ በመሰረቱ ያ ኢፍትሃዊ የሆነው ስትራክቸር አሁንም ቀጠለ ማለት ነው። ዲሞክራሲ ስለሌለ ሰው አሁንም ህዝቦች የራሳቸውን ዕድል በራስ የመወሰን መብታቸውን ስላልተጎናጸፉ የራስ ህግ ኦቶኖሚ ራሱ የሚባለው አሁን ሰልፍ ሩል ይባላል አይደል? በፌዴሬሽን ውስጥ ሰልፍ ሩል እና ሼርድ ሩል ኦቶኖሚ ማለት ነው። ሰልፍ ሩል ማለት ነው ኦቶ ሰልፍ፣ ኖሞስ በግሪክ ሎ ሩል። ሶ ሰልፍ ሎ ማለት ነው በራሴ ህግ የመተዳደር ማለት ነው። ኢትዮጵያ ውስጥ ሰልፉን ኦብሊተሬት አድርገው ሎውን ይሰጡሃል። ሰልፉን ኦብሊተሬት አድርገው ዲተርሚኔሽኑን እኛ ወስነናል ይሏል። ሰልፉ አይናገርም። ሰልፉ ሚውትድ ነው ማለት ራስ የሚባለው የራስን ዕድል በራስ ነው አይደለም? ራስ የተባለው ሰብጀክት እሱ ሚውት ነው፣ ሁሌ አይንቀሳቀስም፣ አይናገርም፣ ዝም ብሎ ነው የሚያየው። somebody else does ለዚህ ነው እኔ ሁሉ ጊዜ የራስን ዕድል በራስ የመወሰን መብት ስንል ኮሌክቲቭ ኤጀንሲን ሪአሰርት ሪከቨር ሪክሌም ማድረግ ነው የሚለው። ናው አሁን ያ ጀስቸር አለ ወደ ሰልፍ ዲተርሚኔሽን የመዘርጋቱ አስፒሬሽናል ጀስቸር አለ። the ethical impulse አለ፣ the moral impulse አለው። at the same time undemocratic ስለሆነ በመሰረቱ እና ደግሞ ያንን የድሮውን ኢምፓየር በፎርም በሐሳብ ደረጃ በቲዮሪ ቀይረነዋል ይላል። አልተቀየረም ግን ምንም ነገር። ለዚህ እዛው ባልተቀየረበት ቦታ ላይ አሁንም ሴኩሪታይዝ ያደርገዋል። ለዛ ነው አሁን ኦብነግ ምናምን አሸባሪ ገለም ምናምን የሚለው ነገር የተሰማው የዛን ጊዜ ነው። ማንኛውም የብሔር እና ሴኩሪታይዝድ ነው የሆነው። ስለዚህ አሁንም ተመልሶ ኦፕሬሲቭ ኢምፐልስ ደግሞ ውስጡ አለ። ስትራክቸሩ ስላልተቀየረ ህዝቦች የራሳቸው መብት በራሳቸው ኮሌክቲቭ ኤጀንሲያቸውን ምን ማለት ነው ባጭሩ ስልጣን ወደ ህዝብ ስላልተመለሰ ህዝብ ስልጣን ባለቤት ስላልሆነ ኦኬ ህግ አሁንም የጭቆና ማስኬጃ ዲስፔንሰር ኦፍ ኢንጀስቲስ ነው እንጂ ፍትህ ማምጫ አልሆነም። እና አንዳንድ ጊዜ ሰዎች የፍትህ ስርዓት ሲባል የህግ ስርዓት ብቻ ይመስላቸዋል። ፍትህ ህግ ውስጥ ሊኖር ይችላል ከተሳካ። ፍትህ ግን ከህግ በላይ ነው። ሁሉ ጊዜም ከህግ ይተርፋል፣ ይፈሳል፣ ሰርፕለስ አለው። ስለዚህ ህጉን ቼክ ምናደርግበትም ነበር የሚሆነው። ናው በኢህአዴግ ዘመን የህግ ስርዓቱ እንዳልኩ በአንድ በኩል አስፒሬሽናል ስለሆነ ዳት አስፒሬሽናል ኤሌመንት እና በተወሰነ ደረጃም ሌጂቲሜሲ የሰጠው እቺ አስፒሬሽናል ኤሌመንትን በማየት ህዝቦች ተስፋ በማድረጋቸው ነበር። በሌላ በኩል ግን በውስጡ ያሉት ኢንፍራስትራክቸር ኦፍ ኢንጀስቲስ የቀደመው ኢንፍራስትራክቸር ኦፍ ኢንጀስቲስ መሰረተ አውታሩ ማለት ነው እንደቀጠለ ስለሆነ ይሄንን ደግሞ ከውስጡ ለማውጣት ስልጣን ወደ ህዝብ ስላልተመለሰ ዲሞክራሲያዊ ነገር ስላልታየ ኮምፕሊትሊ ሪፕሬሲቭ አይደለም። እንደምታውቀው ሲስተሙ ለሌጂቲሜሲም ቢሆን የሆነ ዲሞክራቲክ ፋሳድ አለው፣ ተቋማዊ ፋሳድ አለው፣ ኖርማቲቭ ፋሳድ አለው። ግን ብዙ ነገሩ ሻም ነው፣ ማስክ ነው የሚያደርገው። ያለውን ኦፕሬሽን ማስክ ማድረጊያ ነው እንጂ ማስተካከል አልነበረም። ግን theoretically that's where it is heading።
ስለዚህ በዚህ ምክንያት ፓራዶክሲካል ነው ሁሉ ጊዜ የተቃርኖ መንደር ነው እንዲህም ነው እንደዛም ነው የምትለው ነበር ከህገ መንግስቱ ጋር በተያያዘ ለምሳሌ የባንዲራ ህግ ወጥቷል የብሔር ብሔረሰቦች ቀንን የሚያስከብር ህግ ወጥቷል እነዚህ እንግዲህ ከህገ መንግስቱ ጋር ይሄንን ሰንኮፍ ለመንቀል የሚለውን አካሄድ ለመሄድ ማለት ነው አገሩን ለማደላደል የአፈርማቲቭ አክሽን በሴቶች ጉዳይ የሃይማኖትና የመንግስት መለያየት የሃይማኖቶች እኩልነት እነዚህ ነገሮች ወጥተዋል እነዚህ the greater socio-economic and ethno-cultural injustice socio-economic ሲባል የሰራተኛና ሰሪ ህግ የትምህርትና የእድሎችና የመብቶች ስርጭት የጾታ እኩልነት የሃይማኖት እኩልነት ምናምን ማለት ነው social justice redistribution representation okay recognition social justice በሌላ በኩል economic injustice in fact በኒው ሊበራል ዘመን ስለተወለደ through the back door ቀስ ብሎ የመጣ ነበር economic injustice ለመጀመሪያ ጊዜ ከደርግ በኋላ ያ በሀብታምና በደሃ መካከል ያለው ልዩነት እየሰፋ የመጣው ልማታዊ ስቴት በሆነ መንገድ መጠን መንግስቱ ስቴት ካፒታል ስላለው የመንግስት ካፒታል ስላለው ስቴት ካፒታሊስት ሲስተም ስለሆነ ለመስራት አስፓየር ያደርግ የነበረው ከዚህ አንፃር የኢኮኖሚ ሪዲስትሪቢዩሽን ኢኮኖሚክ ጃስቲስ በዛም ጋር ችግር ነበር በተወሰነ ደረጃ ኢቭን ያሰሪና ሰራተኛ የመደራጀት መብት የሰራተኞች መብት የመምህራን መብት ምናምን የሚባለው ነገር ገደብ ነበረው again securitize ስለተደረገ ብዙ መብት የሚባለው ነገር ማለት ነው now የፖለቲካ ስልጣን የምርጫ ምናምን በተመለከተ ግልጽ ነው አንድ ራውንድሊ ያው የዲሞክራሲያዊ ፍትሃዊና ገለልተኝነት ያለው እውነተኛ ምርጫ ተደርጎ አያውቅም ይሄንን ኮሜንተሪ የሚያስፈልገው አይደለም ከዚህ አንፃር የህግ ተቋማቱም ሪፎርምድ ብዙ አልሆኑም የህግ ተቋማቱን ማሻሻል ተሞክሯል የሆነ የፋሳድ ይሰራል ግን the fundamental logic ከህዝብ ጋር ግንኙነት ስለሌለው አሁንም ጠልፎ ይጥለዋል ኢንፍራስትራክቸሩ ስትሮንግ ነው አሁን ቢሮክራሲው ከባድ ነው ዲፕ ስቴት አለ ምናምን የሚባለው እሱ ማለት ነው መሰረታዊው ዲፕ ስቴቱ ኢትዮጵያ ቫዮለንት ነው ለዛ ነው ማንንም ስልጣኑን ቢይዝ ይሄ ስትራክቸር እስካለ ድረስ አሁን አብይ ከሚያደርገው የተለየ አያደርግም የምንልበት ምክንያት ይሄ ነው በዋናነት now በኢህአዴግ ዘመን ፐርፎርማቲቭሊ የሆነ ዴሞክራሲያዊ ሊበራል ነው ለማለት የሚጠቀሙበት ነገር አለ ህግን ማለትም ገቢ ለማግኘት የዲሞክራሲ ገንዘብ ዲሞክራሲ ኤድ ይባላል አይደለም ከዩኤስአይዲ ከዓለም አቀፍ የተባበሩ መንግስታት ድርጅት ከወርልድ ባንክ ምናምን ጋር ገቢ ለማግኘት ይጠቅማል ዓለም አቀፋዊ ተቀባይነት ለማግኘት ይጠቅማል ልክ እንደ ኃይለ ሥላሴ የባሪያ ንግድ ሽር ያለው እኔ ሰለጠንኩ ሀገር ነኝ እንደሚሉት እዚህ ደግሞ ሰብአዊ መብት አለ የሰብአዊ መብት ኮሚሽን አቋቁም ያለው ኦምቡድስማን ተቋም አለኝ አስተዳደራዊ ፍትህ እንዳይጓደል የመብት ገፈፋ እንዳይኖር የፍርድ ቤት አቋቁም ያለው ሰበር ችሎት ሁሉ አለ ማህበረሰባዊ ፍርድ ቤት አለ ለማለት ማለት ነው ገንዘብ ማግኛ ነው ዓለም አቀፋዊ ሌጂቲሜት ተቀባይነት ማግኛ ነው ኢትዮጵያ ሁሉ ጊዜ የምትጨነቀው ዓለም አቀፋዊ ተቀባይነቷ ላይ ነው ከዶሜስቲክ በህዝብ ዘንድ ካለው ተቀባይነት ይበልጥ ይሄንን ለማድረግ ፐርፎርማቲቭሊ ይጠቀሙበታል ኦኬ እንደ ሪቹዋል ህግ እንደ ሪቹዋል ይጠቀሙበታል ከዛ በተረፈ ግን ፍትህ አሁንም ቪክቲም ነው now ይሄን ሁሉ ስንል በዛ ውስጥ ሐቀኛ ሎየሮች ፍትህ የሚናፍቃቸው ግለሰቦች against the grain against the law against the system sorry በአጠቃላይ ካለው ሲስተሙ ጋር እየታገሉ አልነበረም ማለት everyday resistance በየቦታው አለ ሁሉ ጊዜ ይሄ መረሳት የለበትም everyday resistance ይሄ በየዕለት ኑሮ ውስጥ እና አብዱል ጀባር የምታነሳው ማለት ነው ሂሮይክ የሆኑ የህግ ባለሙያዎች የሚያደርጓቸው ነገሮች አሉ ግለሰቦች ዜጎች ሂሮይክ የሆኑ ተግባራት አሉ የሚያደርጉት ያ ግን it is more the exception than the rule okay ስርዓቱ ግን የግፍ ስርዓት ነው ለዛ ነው የቄሮ እንቅስቃሴ ጊዜ የግፍ ጽዋ ሞላ ስንል የነበረው የግፍ ክምር የያዘው አገር እዛች ጋር አቆማለሁ ጽግሽ በጣም ከይቅርታ ጋር ወደፊት ከዛ ወደፊት እንድንራመድ ብዬ ነው አሁን እንግዲህ ጸጋይ ኦቨርቪውን እንዳለ ጠቅለላ አድርጎ የኢህአዴግ ስርዓት አመጣጡና የፍትህ ስርዓቱ አመጣጡ ባክግራውንዱ ምን እንደሆነ እሳቤው ምን እንደሆነ ህገ መንግስቱ ሲጻፍ ህግጋቶቹ ሲሰሩ ተቋማቶቹ ሲቆሙ እሳቤው ምን እንደሆነ አንስቶ የቄሮን አመጽ አንስቷል
ሚልኬሳ አንተ ጋር ለመምጣት ብዬ ነው ይሄንን ነገር ያነሳሁትና ቄሮ ያመፀው ወይ ደግሞ ኦሮሚያ ላይ ኦሮሞ ፕሮቴስት ተብሎ በስፋቱ የሚታወቀው የተነሳው አሁን ጸጋዬ የዘረዘረው የፍትህ ስርዓት ላይ ያመፀ ኢኮኖሚክ ኢንኢኳሊቲ ላይ ያመፀ ነው። ያ አመጽ ዝም ብሎ አመጽ አልነበረም። ኦሮሚያ ላይ መጀመሪያ መንግስት ገልብጦ በዛ አመጽ ታኮ ነው ለማ ስልጣን ያዙ። እሱን እንዳለ እዛው እንተውና እነለማ ሲመጡ ለመፍጠር የበከሩት የፍትህ ስርዓት ምን ይመስላል? እዛ ውስጥም ስለነበርክ ምልከይሳ ያንተ ንባብ ምንድነው? ያንተ አረዳድ ምንድነው? ምን አይነት ፍትህ ስርዓት ነው እነለማ ለመፍጠር ሲንቀሳቀሱ የነበረው? አንተም አንዱ ስለሆንክ ማለት ነው። ቅድም ጸጋዬ 5 አንኳሮችን አስቀምጧል። ከዛ አንፃር ስትመለከት ምን አይነት የፍትህ ስርዓት ነው ለማስቀመጥ ሲሞክር የነበረው የእነለማ አስተዳደር? አመሰግናለሁ ኢታና። ጸጋዬ ያለውን ሙሉ በሙሉ እቀበላለሁ። ትክክል ነው። ለማ መገርሳ ለምሳሌ ነለማ ቲም ለማ ምንለው ወደ ስልጣን የመጣው በቄሮ ትግል ነው። አንደኛው ይሄ መረድ በደንብ መውሰድ አለብን። እነለማ ወደ ስልጣን የመጡት በራሳቸው ትግል ሳይሆን በህዝቡ ትግል ነው። ይሄ ቅድም ጸጋዬ ያለው የኢንጀስቲስ ጽዋው ስለ ሞላ ይብቃ ብሎ ቄሮ ስላመፀ በውስጥ በኩል በተለይ በኦህዴድ ውስጥ እነለማ ይሄንን የህዝብ አመፅን ተጠቅሞ ነው ስልጣን በክልል ደረጃ የተረከቡት በዛን ጊዜ። አንድ እሱ ነው። ከዛ በኋላ የህዝብ ጥያቄ ምን ነበር፣ ቄሮ ምንድነው ጥያቄው ብሎ ለማዳመጥ ሞክረዋል እነ ቲም ለማ። እኔም በዛን ጊዜ ነው ወደ ቲም ለማ የገባሁት። ምናልባት ለህዝብ ምላሽ እንሰጣለን በሚል እሳቤ ነው እኔ ራሴ ከትምህርት ቤት ቀጥታ የገባሁት ወደ ኦህዴድ፣ ከዛ ወደ ኦሮሚያ ክልላዊ መንግስት። የቲም ለማ በዛን ጊዜ የቲም ለማ እሳቤ ነበረው ቅድም ጸጋዬ ያነሳው ህገ መንግስታዊ የሆኑ የክልል መብቶችን እንደው በትንሹ ኤክሰርሳይዝ ለማድረግ መሞከር ነው። በተለይ ደግሞ ኦህዴድ የሚባል ድርጅት ከህዋት ራሱን ነፃ ለማውጣት መሞከር አለበት ብሎ ለማ መወሰናቸው ነው ትልቁ። እንግዲህ ከዛም በፊት የነበሩ ህጎች፣ አሰራሮች፣ ተቋማት እንዳሉ የኢፍትሃዊ መሳሪያ ናቸው ቅድም ተብሎ እንደተገለጸው። ከዛ ትንሽ ለማላቀቅ ቲም ለማ የሞከረው አንደኛ የመጀመሪያ እርምጃ ኦህዴድን ነፃ ማውጣት ነው። ከህዋት ነፃ ማውጣት ነው ኦህዴድን። ለምን ኢትዮጵያ ውስጥ ተቋማት የሚባሉ ብዙ ነፃ አልነበሩም። በድርጅት ነው የሚመራው ኢትዮጵያ። በተለይ የገዢው ፓርቲ ነው ከላይ እስከ ታች የሚወስነው። ኤቭሪቲንግ በገዢ ፓርቲ ነው የሚወሰነው። ይሄ ፍርድ ቤት፣ ይሄ ፖሊስ፣ ስራ አስፈጻሚው፣ ፓርላማ የሚባለው ለስሙላ ነው እንደዛው ቅድም እንደተባለው። ስለዚህ አሁን ኦህዴድን ከህዋት ነፃ ካወጣ በኋላ ቲም ለማ በተወሰነ ደረጃ የሞከሩት አንደኛ ፖሊስ ሰው ከመግደል ወደ እንደው የህዝባዊነት እንዲላበስ ማድረግ። በተለይ የኦሮሚያ ፖሊስ አካባቢ ቄሮ ላይ እንዳይተኩሱ ቅድም እንዳልኩ ለማ በቄሮ ትግል ነው የመጣ ወደ ስልጣን። ስለዚህ የመጀመሪያ እርምጃ ኦሮሚያ በራሱ ይሄ ሰልፍ ሩል ቅድም ያልነው እሱን ኤክሰርሳይዝ ማድረግ አለበት ብሎ ለማ ሲወስኑ አንደኛ ቁጥር 1 ላይ የመጣው እርምጃ ፖሊስ ነው። ፖሊስ ከዚህ ጊዜ በኋላ ህዝቡ ላይ እንዳይተኩስ፣ ቄሮ ላይ እንዳይተኩስ፣ ተኩሶ እንዳይገል ትዕዛዝ ተሰጠ ለፖሊስ። እኔ በዛን ጊዜ ነው ወደ ኦሮሚያ ክልል በካቢኔ ደረጃ የተሾምኩት።
ሁለተኛ ከዛ ያው ብዙዎችን ማስታወስ እንደምንችል እና ፖሊሶች እንደ ቄሮ ከቄሮ ጋር እጆቻቸውን እንትን በማድረግ ወደ ተቃውሞ ሁሉ የገቡት እንዲህ አይነት ምልክቶችን ማሳየት ከፖሊስ ከኦሮሚያ ፖሊስ በአብዛኛው ታያለ ለምን አቅጣጫ ስለተሰጣቸው አንዱ የፖሊስን በተወሰነ ደረጃ ነፃነት እንዲያገኝ ማድረግ ነው ሁለተኛው ፍርድ ቤቶች አካባቢ ትንሽ ሙከራዎች ተደርጓል ፍርድ ቤት እንደው የሆነ ከዛም በፊት የሆነ የፓርቲ መሳሪያ የነበረው ፍርድ ቤት በተወሰነ ደረጃ ለምሳሌ ምንቀራረብ ሰዎች እዛ ነበሩ ትንሽ የሞከሩት ፍርድ ቤት ነፃ እንዲሆን ትንሽ ሙከራ ያደረጉት በኋላ አብይ መጥቶ ያባረራቸው አሜን ለማን ካባረሩ በኋላ ይሄ የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንቶችን ማባረር ሁሉ ከዛ ነው የሚመነጨው ትንሽ ሙከራ ስላደረጉ ፍርድ ቤት በተወሰነ ደረጃ ለህዝብ ውግንና እንዲያሳይ በማድረግ ስለተጠረጠሩ አብይ በኋላ ያባራቸዋል በሶስተኛ ደረጃ አቃቢ ህግ ነው አቃቢ ህግ ስራቸው ወንጀለኞችን አጥንቶ ኢንቨስቲጌት ማድረግ እንዲሆን ተሞክሯል እኔ እዛ ውስጥ በነበርኩበት ጊዜ በተለይ ደግሞ ግራንድ ኮራፕሽን ውስጥ የነበሩ የባለስልጣናት በተለይ በክልል ደረጃ በኦሮሚያ ክልል ደረጃ ብዙ ካቢኔ አባላት በግራንድ ኮራፕሽን ተጠርጥረው ኢንቨስቲጌት የተደረጉ ብዙ ነበሩ በዛን ጊዜ አሁን ለማ ከተመታ በኋላ ሁሉም በዛን ጊዜ ለማ ከስልጣን ያባረራቸው ብዙ በኮራፕሽን የተጠረጠሩ ባለስልጣናት ነበሩ ከዛ አብይ ለማን ካባረረ በኋላ እነሱም ወደ ስልጣናቸው መልሶ አብዛኞቻቸው አሁን አምባሳደር ሆኖ ብዙ ሀገር ላይ ያገለግሉ ነው የኢትዮጵያ አምባሳደር ሆኖ እና ምን ለማለት ነው በተወሰነ ደረጃ ብዙ የህግ ማሻሻል እንኳን አልነበረም ግን የተቋሙ በተለይ ሶስቱ ተቋማት ፖሊስ ፍርድ ቤትና አቃቢ ህግ አካባቢ ትንሽ የሆነ እንቅስቃሴዎች አድርጎ ነበር ለማ ነገር ግን ያ ሁሉ በአንድ አመት ወይ ሁለት አመት ባልሞላ ጊዜ ራሱ ለማን የኔ አንኮንስቲቱሽናል በሆነ መንገድ ለማን ከስልጣን ካወገዱ በኋላ ያንን የተጀመረችውን የተቋማት ሪፎርም ለማ የጀመረውን አቀጨጩት እና ትንሽ ለማ እንዴት እንደተነሳ ላንሳና ላቁ ለማ ይሄንን ስሞክር በተወሰነ ደረጃ እነኚህ ሶስቱ ተቋማትን ሪፎርም አድርጎ ህዝባዊነት እንዲላበሱ በህግ አግባብ እንዲሰሩ በተለይ ደግሞ ፖሊስ ኮማንደሮች ሲሾሙ ሲመደቡ የህግ ዕውቀታቸው ታይቶ ህዝባዊነታቸው ታይቶ መመደብ ስለተጀመረ ፍርድ ቤት አካባቢ ትንሽ እንቅስቃሴ ስለተጀመረ እና አብይ በፍጥነት ለማን ገመንግስቱን በተለይ በክልላዊ ገመንግስቱን በጣሰ መልክ ለማን ከስልጣን አስወገደ አስታውሳለሁ ለማ እኔ የኦህዴድ ወደ በኋላ ኦዴፓ የተባለው ማዕከላዊ ኮሚቴ አባል ነበርኩኝ በዛን ጊዜ ማዕከላዊ ኮሚቴ አባል ሁኜ ለማ ከፕሬዝዳንትነት ሲባረር በቴሌቪዥን ነው የሰማሁት እኔ አዳማ ሁኜ ነው በቴሌቪዥን የሰማሁት እንግዲህ ምንድነው ያደረጉት ለማን ከስልጣን ሲያባረሩት ከምሽቱ 3 ሰዓት አካባቢ ነው ስብሰባውን የጠሩት የሥራ አስፈጻሚ የኦዴፓ ወይ ኦህዴድ የሚባለው በኋላ ስሙን ቀይሮ ኦዴፓ የተባለው ሥራ አስፈጻሚ ከምሽቱ 3 ሰዓት ላይ አዲስ አበባ ላይ ስብሰባ ጠሩ 9 ሰዎች ናቸው በአብይ የሚመራ ከምሽቱ 3 ሰዓት አስብ ጭለማን ተገና አድርጎ እንግዲህ ሰው ተኝቷል ለማን አባረሩ እኛ ተኝተናል ማዕከላዊ ኮሚቴ ምንም አልሰማንም
ጠዋት ስንነሳ አዳማ ግቡ ተባለ ጨፌው ተጠርቷል ተባለ እንዴ ምንድነው ይሄ ነገር ብለን አዳማ ስንሄድ ወደ አባገዳ ስብሰባ አዳራሽ ገልማ አባገዳ ስብሰባ አዳራሽ ገባን እዛ ውስጥ ሆነን ለሻይ ረፍት ስንወጣ ቴሌቪዥን እንደዚህ አለ ከዛ ወጥተ ብዙ ቴሌቪዥኖች አሉ ቴሌቪዥን ስናይ ለማ መገርሳ የመከላከያ ሚኒስቴር ሆኖ እጁን አውጥቶ አየን እንዴ እኛ እኮ የምንጠብቀው ለማ ይመጣል የክልሉ ፕሬዝዳንት ስለሆነ ጨፌ ላይ ይመጣል ብለን ነው የምንጠብቀው እሱን አንደኛ በዚህ የህግ ጉዳዩን ጸጋይ ማለት ትችላለ ብዙ ነገር አንድ ሰው ፕሬዝዳንትነቱን እንኳን መጥቶ አላስረከበም መጥቶም በቃኝ ብሎ እንደው የሆነ ማመልከቻ አስገብቶ በክልሉ ህገ መንግስት መሰረት የሆነ ፕሮሲጀር አለ ጨፌው ነው የሚሾም የፕሬዝዳንት ተርም ኦፍ ኦፊስ የጨፌው ተርም ኦፍ ኦፊስ ነው ዝም ብለ አንተ አትነሳም መተ አፕሊኬሽን አስገብተ በቃኝ ወይ አሞኛል ወይ ፓርቲው ወስኗል ወይ ደና ሰው ተገኝቷል እንግዲህ ሽመል ደና ሰው አይባልም እና ደና ሰው ከተገኘ ደና ሰው አለ የሆነ በቃ በራስ ፍላጎት ስልጣኑን ካስረከብከው ለጨፌው ነው የምታስረክበው መጀመሪያ መተ ጨፌው አፕሩቭ አድርጎ እንደዛ ነው ከዛ በኋላ ከጨፌው ኦሮሚያ ስልጣኑን ካስረከብክ በኋላ ሌላ ቦታ ሄደ ስልጣንም መረከብ ትችላለ ሚኒስቴር መሆን ትችላለ ነገር ግን እኛ በቴሌቪዥን ነው ያየነው አንደኛ በፓርቲ ደረጃ እንኳን አናቅ ማን እንዳነሳ ማን እንዳባረረ አናቅ ሁለተኛ ጨፌ ኦሮሚያ አላባረረም እና አትሊስት ያቺ የኦሮሚያ ህገ መንግስት እንደው በይስሙላ አለች እሷን እንኳን ፕሮሲጀር ያቺን ፕሮሲጀር መጠበቅ እንኳን አልቻለም እና በዛ ሂደት ለማን አባረሩ ከዛ በኋላ በፍጥነት ሰዎችን ኦሮሚያ ፖሊስ ላይ የተመደቡ ሰዎች አሉ ኦሮሚያ ፖሊስን ማጽዳት ብለው እንደው ትንሽ የተሞከረችውን ያቺን የኦሮሚያ ፖሊስ ወደ ህዝባዊነት እንደው በሞያ ደና የሆኑ ኮማንደሮች እንዲመደቡ የተደረገውን ነገር ቶሎ አጽዱ ተባለ አራርሳ መርዳሳ ያንን ተልኮ ወስደው ኦሮሚያ ፖሊስ ላይ ተመደበ ከዛ በኋላ ፍርድ ቤት አካባቢ ከገጠር ከወረዳ አምጥቶ የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አደረጉት ከዛ የኦሮሚያ አቃቢ ከወረዳ አምጥቶ እዛ አካባቢ አረጋቸው እንደው ሹመቱን አጣደፈና ያችን የተጀመረችውን ትንሽ የሆነ ጭላንጭል ነገር ቶሎ አቀጨጨ እና በዛ ደረጃ ነው የቲም ለማ ትንሽ ሙከራ ተደረገ ግን በዛው ፈረሰ ለማለት ነው እስካሁን ድረስ ለመግቢያ ያክል የኢያደግን ዘመን ያየን ስለሆነ ያንን ያነሳ ነው መጀመሪያ መግቢያ ላይ እንዳነሳውት ፕሮግራሙን ስናስተዋውቅ እንዳነሳውት ይሄ አሁን ያለው ስርዓት አንደኛ ከዛ ስለሚመዘዝ ሁለተኛ ስርዓቱ ራሱ የፈለገ ያክል ጥሰትን ቢፈጽም እስካሁን የቀየረው ህገ መንግስት ስለሌለ በህደት ላይ ያለን ምናምን ብለው የሚሰሩት ነገር ቢኖርም ከዛ ጋር ያይዞ ህይወቱን ያስቀጠለ ስለሚኖር ነው ምርጫን ሲያራዝም ራሱ እንዳያችሁት 5 ማለት 6 ማለት ነው ተብሎ ተተርጉሞ ነው ያው ያለውን ህገ መንግስት በመጠቀም ማለት ነው ካልተቃወማችሁኝ በዚሁ ወደ ሁለተኛው ክፍል እንሻገራለን ከሙዚቃ በኋላ መልካም አድማጮቻችንና ተመልካቾቻችን ተመልሰናል ወደ ሁለተኛው
ክፍል መሻገራችን ነው። ሁለተኛው ክፍል ኦሮሚያ ላይ ኮሬ ነገኛ ተብሎ የሚታወቅ መዋቅር አለ። ኮሬ ነገኛና የፍትህ ስርዓት የሚል ነገር ነው እዚህ ውስጥ የምንመለከተው። ጸግሽ ወደ አንተ መመለሴ ነው። እንግዲህ በነ አብይ ጊዜ ኦሮሚያ ላይ ምን እንደተፈጸመ እንዴት እነለማና የለማ አስተዳደር ተባሮ እሱን የሚተኩ ሰዎች እንዴት እንደተቀመጡ በአጭሩ ምልኬሳ አስቀምጦልናል። ከቅርብ ጊዜ ወዲህም አንዳንድ ዲቴይሎች እየወጡ ትራንዚሽኑ ምን እንደሚመስል ትራንዚሽን ማለት ያኛው አስተዳደር እሳቤው ሌላ ስለሆነ አመጣጡም ሌላ ስለሆነ ይሄኛው ደግሞ እሳቤው ከቄሮ ጋር ሳይሆን ራሴን ችዬ ነው የሚል ነገርም ስላለ ሁሉንም ነገር በራሴ አደርጋለሁ ሂደትም ወደ ንግስና ነው የሚል እሳቤ ስላለው ነው ሽግግር የሚለውን ቃል የተጠቀምኩት እዚህ ጋር። ስለዚህ በነ አብይ ጊዜ ፍትህ አለ ወይስ የለም ብለን ለመጠየቅ አይደለም። ፍትህ አለ የለም ብለን ለማውራት ያው ህዝቡ የሚያውቀው ነገር ስለሆነ ወተት ነጭ ነው ብለን የመነጋገር ጉዳይ ነው የሚሆነው። ነገር ግን አንተን መጠየቅ የፈለኩት ጸግሽ ቅድም የተለያዩ መስፈሪያዎችን አስቀምጠሃል። ፍትህ ስርዓት በምንድን ነው የሚመዘነው? ይዘቱ ምንድነው? ተቋማዊ መልኩ ምን ይመስላል? ህግጋቱ ይሄ አንተ ሰራዊት ያልካቸው አምስት ነገሮችን አስቀምጠ ነው የዘረዘርከው። አሁን እንግዲህ እና አብይ የተለየ ህገ መንግስት አላመጡ፣ ያኛውን ህገ መንግስት አልሻሩ። ፍትህ ደግሞ እንደምናውቀው ነው ሁሉም ነገር ኦሮሚያ ላይ፣ አሁን ደግሞ አማራ ላይ፣ በትግራይ፣ በሶማሌ ክልል መላ አገሪቷ ላይ የፍትህ ስርዓቱ ምን እንደሚመስል የምናውቀው ነገር ነው። ባለፉት 7 ዓመታት ጸገሽ ያንተ ንባብ ምንድነው? ፍትህ ስርዓትን በተመለከተ ምንድነው ያንተ ንባብ? የተፈጸሙ ግድፈቶችን እያየ የህግ መዋቅሮቹን ስትመለከት ምን ብለህ ነው የምትናገረው? በህግ ቋንቋ ያንተ ንባብ ምንድነው? ወቀው ሁሉን ነገር የደህንነት ስጋት በማድረግ ነው። ሁሉን ነገር የደህንነት ስጋት የሴኩሪቲ ጉዳይ በማድረግ ነው እና በእኔ እምነት የአብይ አህመድ ስርዓት ሴኩሪታይዜሽን ኦን ስቴሮይድ ልትለው የምትችለው ነው በአጭር ቋንቋ። ማለት ሴኩሪታይዜሽን ጎይንግ ክሬዚ። ቀደም ሲልም ቢሆን ኢትዮጵያ ውስጥ ህግ የሴኩሪታይዜሽን አካል ሆኖ ለምሳሌ አሸባሪዎች ናቸው፣ ጽንፈኞች ናቸው ምናምን እየተባለ በድምጻችን ይሰማ እንቅስቃሴም በኦሮሞ እንቅስቃሴም በኦብነግ እንቅስቃሴም ላይ እንደዚህ ነገር ይነሳል። ህገ መንግስታዊ ስርዓት የመናድ የሚል ክስ እየተመሰረተ ጸረ ሰላም የሚል ክስ እየተመሰረተ ህግ ኦሬዲ የሴኩሪታይዜሽን መሳሪያ ነው የነበረው። በአብይ ዘመን ምናልባትም ራሱም ከደህንነት አካባቢ የመጣ ከመሆኑ የተነሳ የህግ ስርዓቱ ሙሉ በሙሉ እንዳለ እንዳልኩ የሴኩሪታይዜሽን ህግ መንግስት ስርዓት ማለት ሴኩሪታይዜሽን ሆነ ሙሉ በሙሉ። ለምንድን ነው ይሄን ማለት? እንደሚታወቀው ባለፉት 7 ዓመታት ውስጥ ፖለቲካ ጦርነት ነው። ፖለቲካ ማለት ጦርነት ሆኗል። በሰላማዊ መንገድ በድርድር በንግግር በውይይት በሰጥቶ መቀበል የሚሰራ ፖለቲካ የለም። ያለው በጉልበት በግዢ ማለትም በሙስና ማለት በገንዘብ ኮኦፕት ታረጋለህ፣ ካልሆነ በኃይል ታስገብራለህ። እነዚህ ሁለቱ ናቸው ዋናዎቹ የፖለቲካ ጨዋታ መጫወቻ መንገድ ማለት ነው። አንተን የሚደግፍህን ወይ ትገዛለህ ወይም ታንበረክካለህ። አንተን የማይደግፍህን ጦርነት ታውጅበትና የህግ ማስከበር እርምጃ ወስዳለሁ ትላለህ። ጦርነት ነው የሆነው። ለምሳሌ በትግራይ የዘር ማጥፋት ጦርነት ሲያካሄድ አብይ የህግ ማስከበር ዘመቻ ነው ያለው። በኦሮሚያ ክልል ኦሮሞ ላይ ከ2019 ጀምሮ ጦርነት ሲያካሄድ የዘር ማጥፋት ጦርነቱን ሲያካሄድ የህግ ማስከበር እርምጃ ነው ያለው። በኦሮሚያ ክልል ተቃዋሚ የፖለቲካ ሰዎችን በሙሉ አስሮ
በህግ እንኳን አይደለም እኮ ለምሳሌ የኦሮሞ ነጻነት ግንባር መሪዎች ፍርድ ቤት ነፃ ብሏቸው አቃቤ ህግ እምከስበት ምክንያት የለኝም ብሎ ያሰናበታቸውን ሰዎች ህግም ፍትህም ምንም ይበልምን እኔ ግን አለቃቸውም ብሎ አስሮ ለ5 አመታት እስር ቤት እንኳን አይደለም ያቆያቸው እስር ቤት ያላር ማረሚያ የሚያውቀው ኢቭን ፖሊስ ጣቢያ አይደለም የሚያስራቸው የሆነ ቤት ውስጥ ነው ያጎራቸው የነበረው በተለይ እነዛን መሪዎች ማለት ነው በማድረግ ያቆየ በኦሮሚያ ውስጥ በኢህአዴግ ዘመን እንኳን የነበረው የማስመሰል ምርጫ ቀርቶ አንድም ተቃዋሚ ሳይኖር አብይ ብቻውን የተወዳደረበት የፍትህ ስርዓቱ እጅግ ከመበላሸቱ የአብይ መሳሪያ ከመሆኑ የተነሳ በነልደቱን ለምሳሌ 3 ጊዜ ተፈተው 3 ጊዜ ፖሊስ አስሮታል 3 ጊዜ ፍርድ ቤት ነፃ ብሎት በዚህ ደረጃ የጉልበት ስራ የኃይል ተግባር የደህንነት ስጋት ተደርጎ የመወሰድ ነገር ዋና የፍትህ ስርዓቱ መገለጫ ሆኖ የቆየበት እንደሆነ መረዳት እንችላለን ናው በነገራችን ላይ አንዱ መሰረታዊ ችግሩ አብይ የገና ሽግግር ሳይኖር ልክ ሽግግር እንደተካሄደ በማስመሰል የህግ ማሻሻያ ፖለቲካ የፍትህ ማሻሻያ ፖለቲካ ውስጥ ገባ በለማ የተጀመረው በኦሮሚያ ውስጥ በለማ የተጀመረው የፍትህ ማሻሻያ ስራ ሪፕሪቭ ነው ሽግግር አቺቭ አላደረግንም አሁን ግን እፎይታ ሪፕሪቭ ማድረግ ማለት የግፍ ጽዋ ሞልቶ አገሪቷ የግፍ ክምር ሆና ኦኬ የማህበረሰባዊ ፍትህ የኢኮኖሚ ፍትህ ችግር እንዳለ ሆኖ ዋናው ደግሞ ህግን እንደ ሴኩሪታይዜሽን ቱል ተደርጎ እንዳለ ወጣቱ በኦነግ ስም ታስሮ ስለከረመ የታሰሩ ሰዎችን በመፍታት ኦኬ ፖሊሶች ከህዝብ ወገን እንዲሆኑ በማድረግ የፍትህ አካላት በህግ አግባብ እንዲሰሩ በማድረግ የእፎይታ ጊዜ ፈጥሮ ነበር ገና ነው ሽግግር አልተካሄደም ምክንያቱም ሽግግር የሚካሄደው ለውጥ መጥቶ ወደ እውነተኛ ዲሞክራሲያዊ ስርዓት በህዝብ በተመረጠ መንግስት ስንሄድ ነው ሽግግር ሳይካሄድ በፊት የለማ ጀስቸር የነበረው በኦሮሚያ ውስጥ ሪፕሪቭ ነው እፎይታ ልክ ለማ ለሪፕሪቭ ለእፎይታ ያንን ነገሮች እየወሰደ በአገሪቱ በአጠቃላይ እስረኞች እየተፈቱ የማዕከላዊ ዘጋ የሚለውን እንኳን እኔም እጅ ያለበት በዚህ በተቃውሞ እንቅስቃሴ ዘመን አዲስ ስታንዳርድ ላይ ኮለም ነበረኝ ሬጉላርሊ ምንጽፍበት እና እዛ ላይ የሴኩሪቲ ሲስተሙን በተለይ በኢሬቻ ላይ በነበረው ልቂት ከዛ ጋር ተያይዞ የነበረው አፈሳና እስር እነዚህ ጋር በተያያዘ ዋናው ሪፕሬሲቭ ተቋም አሁን ለውጥ እየመጣ ስለሆነ ለውጥ የሚመጣ ከሆነ ማዕከላዊ የሚባል እስር ቤት እስካልፈረሰ ድረስ እንደ ባስቲ ማለት ነው በፍራንሳይ አብዮት መጨረሻ ላይ ባስቲ እንትን እንደፈረሰው እስር ቤት ስለሆነ እሱ እንደፈረሰው ካልፈረሰ በቀር በየጽፋለሁ ኔክስት ቲንግ ዊ ኖ ማዕከላዊ መዘጋት አለበት ብለው መጡ እነዚህ ልክ ለውጥ መጣ ሲባል ማለት ነው እና ዘግተው እንደገና ከፈቱት ናው ሁሉ ጊዜ ያስቀኛል አንዳንድ ሐሳብ ዝም ብለን ስንወረውር ለመልካም የሚጠቀመው አለ ለመጥፎም የሚጠቀመው አለ ለማለት ነው ይሄንን ማነሳው ኤኒዌይ ማዕከላዊን ዘግተናል ማዕከላዊ ታሰሩ ሰዎችን ፈተናል ምናምን የሚለው የእፎይታ ዘመን ነበረች ያቺ የእፎይታ ሪፕሪቭ ለማድረግ ልክ ለማ ይሄንን የሪፕሪቭ እርምጃ እየወሰደ አመኔታን እያመጣ ከህዝብ እውነትም የህዝብ ጌታችን ነው እያለ ስለነበረ ማለት ነው ህዝቡ ጌታችን ነው የኦሮሞ ህፃናት ካሁን በኋላ መንገድ ላይ ወጥተው አይሞቱም ኦኬ አይሞቱም ትግላቸው ነው ጩኸታችን ነው ኦኬ እኛ ከቻል እንታገልላቸዋለን እናታግላቸዋለን እንናገርላቸዋለን እንጂ አንገለም ብሎ በመናገሩ የፈጠረው ነገር ምንድነው እፎይታ ግን ከዚህ አንፃር ወደ ማሻሻል እንሄዳለን የሚል ነበር የኛ እምነት አብይ ምንድነው ያደረገው ያንን የሪፕሪቭ ሞመንት የማሻሻያ ፖለቲካ the politics of reform አደረገው
ማለት የፍትህ ማሻሻያ የስርዓት ማሻሻያ ፖለቲካ አብይ ምን አደረገው ሽግግሩ ይሄውና ሽግግሩ ተፈጽሟል ሽግግር ሳይኖር ዲሞክራሲያዊ ሳይኮን ማሻሻያ ይላል ከምን የምታሻሽለው አንተ ራስህ አሁንም ዲሞክራቲክ የሆነው ስቴት ቁንጮ ነህ ፕሪዛይድ የምታደርገው የኢፍትሃዊ ስርዓት የግፍ ክምር የሆነ ሀገርን እየመራህ ነው ወደ ዲሞክራሲያዊ ስርዓት ሳታሸጋግረው አሁን ዲሞክራሲያዊ ሳይኮን የፍትህ ማሻሻያ ስርዓት ማካሄድ አይቻልም ይያል ስንቃወም ነበር ወዲያውኑ የህግ ማሻሻያ ኮሚሽን የእርቀ ሰላም ኮሚሽን የማናምን ኮሚሽን ማቋቋም ተጀመረ አራዬ ነገር ልክ አይደለም ቀስ በሉ እሱ ምንድነው የሚያደርገው ይሄ ነው እንግዲህ የማሻሻል ፖለቲካ ሽግግር ሳይኖር የማሻሻል ፖለቲካ የሽግግር ፍትህ ሳይኖር የፍትህ ስርዓት ማሻሻል ወሬ የጀመረው ያንን የእፎይታን ዘመን በምን ቀየረው አሁን ድረስ ይላል እንንተናን እኔ ነኝ የፈታሁት እና ሳምነው ጽጌን እኔ ነኝ የፈታው ውሸት ነው አልፈታም እሱ አልነበረም ኃይለ ማርያም ነው የፈታው ነገር ግን እሱ ለምንድን ነው የሚጠቀመው እንደራሱ ካሽ እንትን ያደረገው ነው ሪፕሪቭን ያን የእፎይታውን ዘመን ኃይለ ማርያም ሌሎቹ ያደረጉትን ምንድነው የሚለው እኔ ነኝ ያደረኩት በማለት ወዲያውኑ ሽግግሩ ተፈጽሟል አሁን የኔ ዲስፐንሴሽን ነው ሶ ለማ ኖርማሊ ወደ ሽግግር ሲካሄድ የምታደርገው ነገር ምንድነው ፖለቲካል ሊበራላይዜሽን ኦኬ ዲሴኩሪታይዝ ታደርገዋል ማለት ነው ፖለቲካው የፖሊስ ሲስተሙን የሴኩሪቲ ሲስተሙን የደህንነት ስርዓቱን የመከላከያ በአጠቃላይ የሴኩሪቲ ሲስተም ሲባል መከላከያ ደህንነት ፖሊስ ማለት ነው የፍትህ ሲስተሙን የምርጫ ስርዓቱን እነዚህን ታሻሽላለ እነዚህ መሻሻል የሚኖርባቸው ግን ዴሞክራሲያዊ መንግስት የሽግግር መንግስት ተቋቁሞ የዴሞክራሲያዊ መንግስት ከተፈጠረ በኋላ ነው አብይ ግን ልክ ያቺን የሪፕሪቭ ዘመን እንደወሰደ ምንድነው ያደረገው የምርጫ ቦርድን ሰዎች መቀየር ፍርድ ቤት ያሉ ሰዎችን መቀየር እነ ማዕዛን እነ ሰለሞንን ወደፊት ማምጣት እግዚአብሔር ሰውሮ ነው እንጂ አንድ ካሊፎርኒያ ያለ እብድ አለ ምናምን ኃይለ ማርያም የሚባል እሱን ሁሉ ሊያደርግ ነበር እኮ የፍትህ ሚኒስትር የጠቅላይ ፍርድ ቤት ዳኛ አድርጎ አንድ ከነታማኝ ጋር የሚዘፍን አንድ እብድ አለ የኢትዮጵያን ህግ ማያቅሰው ማለት ነው እነዚህን ሰዎች ማስገባት የራሱን ሰዎች ክሮኒዎቹን ማስገባት የጀመረበት ማለት ነው የሚጠበቀው ምንድነው የፍትህ ማሻሻያ ስርዓት ለምን ሽግግር ስላለ ለምን ሽግግር ሲኖር ሁሉ ጊዜ የፍትህ ማሻሻያ የሴኩሪቲ ማሻሻያ የምርጫ ህግና የምርጫ ስርዓት ማሻሻያ የሰብአዊ መብት ሊበራል እነዚህ ነገሮች ይደረጋሉ ይልቅ ምንድነው ያደረገው እሱ ዳንኤልን ማምጣት ለሰብአዊ መብት ኮሚሽን እዚህ ጋር ነበር እኮ ይሄ ሽግግር ወዴት ነው አይ በቃ ሽግግሩ እኔ ነኝ ይላል እሱ ለዛ እኮ ነው ሰዎች አሻግሬ የሚሉት ሽግግር ሳይኖር የሽግግር ፍትህ ሳይኖር የፍትህ ስርዓት ማሻሻያ ምን ሆነ ማለት ነው ወደ ሽግግርና የማሻሻያ ፖለቲክስ the politics of reform ተገባ እዚህ ጋር ነው መበላሸት የጀመረው ምን ይላል አንድ ኡጎ ማቴይ የሚባል ኮምፓራቲስት በአለም ላይ ያሉ ህግ ስርዓቶችን ስንከፋፍላቸው በሶስት ይከፈላሉ ይላል አንደኛው the rule of political law የሚባልበት አለ ፖለቲካው ህግን እንደፈለገ በስሩ አድርጎ መጠቀም የሚያደርግበት በእነዚህ ኦቶሪቴሪያን በሚባሉ ኢስት ሴንትራል ዩሮፕ ያሉ ሀገሮች እነ ፑቲን እንዲ ሽግግር ላይ ያሉ ሀገሮች የሚያደርጉት ነው ምርጫ ያደርጋሉ ግን ምርጫው ዲሞክራሲያዊ አይደለም ፍርድ ቤት ይሄዳል ሰው ግን ፍትህ አያገኝም በፖለቲካው ነው የሚቃኘው ማለት ነው the rule of political law የምትለው ማለት ነው ሁለተኛው the rule of professional law ይባላል ይሄ በምዕራብ ሀገር ያለው ማለት ነው የህጉና ፖለቲካው እዛና እዚህ ዲስታንሳቸውን ጠብቀው ነው የሚቆሙት ፖለቲካው ስተት ሲኖረው ህጉ ያሰግደዋል ለምሳሌ ትራምፕ እንደፈለገ ሲያብድ ጠቅላይ ፍርድ ቤቱ ወይም የተለያዩ የፍርድ አካላት አንዳንዱን ነገር ቼክ ያደርጋሉ ፕሮፌሽናል ሎ ነው ምን ማለት ነው the people in the robes stop the people in the uniform and the people in the suits ጋዋን የለበሱት ዳኞች የሙያ ምልክት ስለሆነ የሙያ ክሎአክ ስለሆነ ሰዎች ፖለቲከኞቹን በሱፍ ያሉትን እና ሰራዊቱን ፖሊሱን ምናምን ሴኩሪቲ ስትራክቸሩን ዩኒፎርም ውስጥ ያሉትን በሙሉ ያሰግዳሉ ምን ማለት ነው የጋዋን የለበሱት ሰዎች ኦቶኖመስ ናቸው the rule of professional law ይለዋል ሶስተኛው the rule of traditional law
የሃይማኖትና የባህል ህግ የሚሰራበት አካባቢ ይላል። ይሄ በአብዛኛው አሁን ባለው ዓለም ወደ በለት እየቀነሰ የሄደ ነው። በተለይ በኢንዲጂነስ ሶሳይቲስ ውስጥ የሚኖር ግን ሰርቫይቨር ነው ገና ምንም በቃ እየጠፋ ያለ ለሰርቫይቫል እየታገለ ያለ ይለዋል። የኢትዮጵያ ሁሌም ቢሆን the rule of political law የሚባለው የሚሰራበት ነው። በእነ አብይ ዘመን the rule of security law ነው የሆነው። the rule of securitized system ነው የሆነው። የደህንነትም ሰው ከመሆኑ የተነሳ ምንድነው ያደረገው? የለማን የእፎይታ የፍትህ ማሻሻያ አካሄዶች በኦሮሚያ ውስጥ ያለውን ቢያንስ እሷን ነጠቅ አድርጎ እኛኮ ይሄን ፈታን እኛኮ ይሄን አደረገን ምናምን ካለ በኋላ ኢሚዲየትሊ ያደረገው ምንድነው? ቶፕ ዳውን የራሱን ሰዎች ፕላንት ነው ያደረገው። ለምሳሌ የፌዴሬሽን ምክር ቤት አፈ ጉባኤ የሀገሪቱን ፕሬዚደንት ጭምር መቀየር አንደኛ ስርዓቱ አልተሻሻለም። አንድ ፕሬዚደንት የራሱ ተርም አለው የሚጨርስበት። በተለይ ፕሬዚደንት ዝም ብሎ አይቀየርም። ምክንያቱም ፕሬዚደንት የሲስተሙ የኮንቲኒዩቲ ምልክት ነው። ፖለቲካ ወዲያና ወዲህ እየተማታ አንዱ ፓርቲ ተሸንፎ ሌላኛው ሲመጣ ፕሬዚደንቱ የስቴቢሊቲ ተቋም ነው ተብሎ ነው የሚታሰበው። above the heat and beyond and above the heat of politics የሚቆም ነው። የፕሬዚደንቱን ቢሮ ማናጋት ሲጀምር አብይ እኔ ይሄ ነገር ልክ አይደለም ማለት ጀመርኩ። ሄዶ ያመጣው ማንን ነው? ለዚህ ለጦርነት ፖለቲካው የምትመች ለራሱ የሆነ ሰው ነው ያመጣው። ከዛ ነው የሚጀምረው ማለት ነው። ፌዴሬሽን ምክር ቤት ሰው ይቀይራል። የተቋም የእንባ ጠባቂ ተቋም የሰብአዊ መብት ኮሚሽን ይቀይራል። ምርጫ ቦርድ ይቀይራል። ማን ማንዴት ሰጠ? ይሄንን ማድረግ የሚችለው ዴሞክራሲያዊ ማንዴት ያለው የተመረጠ መንግስት ነው። አስታውስ አንተኮ 99% አሸንፍ ያለው ብሎ ስራ መስራት አቁሞት የደከመውና የለቀቀ መንግስት አካል ነህ የኃይለ ማርያም ደሳለኝ መንግስት። ምንም ማንዴት የሌላቸው ማንዴት ካለመኖሩ የተነሳ ስልጣን የለቀቁ ስርዓቱ አቁሞ መስራት አቁሞ በቃ ለውጥ ያስፈልጋል የተባለበት እና አንተ በምን ማንዴት ነው እነዚህን ሁሉ ነገሮች ሃንድ ፒክ ያርግ? በተለይ ፕሬዚደንት ምርጫ ማለት በሁለቱ ምክር ቤቶች በጣም ሲሪየስ ነገር ነው። ፕሬዚደንት ሲቀይር፣ የጠቅላይ ፍርድ ቤት ፕሬዚደንት ሲቀይር፣ የአቃቢያን ህግ አቶርኒ ጀነራል ሲቀይር፣ ሁሉ ነገር እነዚህን ነገሮች ሲቀይር አሁን የተጀመረው ነገር የፖለቲካ የማሻሻል ፖለቲካ the politics of reform ተጀመረ። ምን ማለት ነው? ኮንሰንትሬት አድርጎ ስልጣኑን ኮንሶሊዴት በራሱ እጅ እያስገባ በራሱ ሰዎች እያጠረው ሄደ። ልክ ይሄን አድርጎ ሲጨርስ ምንድነው ያደረገው? ወደ ጦርነት ነው ሄደ። ልክ የፍትህ ማሻሻያ በኦሮሚያ ውስጥ በሚደረግ ሰዓት ደግሞ ይሄ የፍትህ ማሻሻያ ምልክት ሪፕሪቭ የእፎይታው ዘመን በለማ በሚደረግ ጊዜ አብይ አህመድ ደግሞ የኮሬ ነገኛ ኢን ፕሪንሲፕል የሰላም ኮሚቴ የሚባል እያዋቀረ ያለበት ጊዜ ነው። ይሄ ኮሬ ነገኛ ከላይ ጀምሮ በአብይ በራሱ የሚመራ እንደሆነ ይታወቃል። ከኦሮሚያ እስከ ቀበሌ ድረስ ማለት ነው። እስከ ቀበሌ ድረስ የተደራጀ የሰላም ኮሚቴ እያዋቀረ ነበር። ይሄ ሁሉ የሚያሳየው ምንድነው? በአብይ አህመድ ዘመን ፖለቲካ ጦርነት መሆኑ ሲገርመን፣ ያቱም ዩኒፎርም የለበሱት ሰዎች መጥተው ስለ ፖለቲካ ያወራሉ። ፖለቲካዊ የሰላም ድርድር ተደርጎ በፖለቲካ መንገድ ማለቅ አለበት ምናምን ይላሉ። ወታደሮቹ ሁሉ የመጡ እኛ ደክሞናል በፖለቲካ ነው መፈታት ያለበት ምናምን ይላሉ። ጦረኞቹ ስለ ፖለቲካ ያወራሉ፣ ፖለቲከኞቹ ስለ ጦርነት ያወራሉ። እሱ ዛሬም እንዋጋለን ጠላቶቻችንን እናፈርሳለን ምናምን ነው የሚለው። ዛሬ ትናንትና ፖሊስ ሲያስመርቅ የፖሊስ ቀን ተብሎ በዓል ሲያከብር የሚናገረው ነገር ስለ ጦረኝነት ነው። ስለ በቃ እንዋጋለን፣ እናጠፋለን፣ እንደመሰሳለን ምናምን የሚል ነው። የጦርነት ፖለቲካ ነው። ግን ከዛ አልፎ ጦርነት ሲያካሄድ የሚጠቀመው የፍትህ ቋንቋ ነው። ህግ ማስከበር ይላል። ህግ ማስከበር። ስለዚህ ሰራዊቱ ሙሉ በሙሉ አገሪቱ ውስጥ ገብቶ ወንጀል ማስከበር ያለበት ፖሊስ መሆኑ ቀርቶ የፖሊስን ሚና ተክቶ በአገሪቱ ውስጥ ተሰራጭቶ አለ። ሰራዊት በአገር ውስጥ አይሰራጭም ነበር ኖርማሊ። አንድ ሁለተኛ ፍትህ ራሱ ደግሞ ጦርነት ሆኗል። ፖለቲካ ብቻ አይደለም ጦርነት የሆነው። አሁን እንደምታየው መከላከያ ህግ ማስከበር ይሰራል፣ ፖሊስ ደግሞ አገር የመጠበቅ ስራ ይሰራል ብሎ ትናንት በፖሊስ ቀን ንግግር ሲያደርግ ነበር አብይ። ምናልባት ክሊፑ ካለ ልታጫውተው ትችላለህ ሙልከይሳ። ትናንት ማለት ነው just yesterday የፖሊስ ቀን ለናክብር ብለው ፖሊስ የአገርን ዳር ድንበር ይጠብቃል ይላል። ፖሊስ ምንድነው? የፍትህ አካል ነው። ህግ የማስከበር ስራ መስራት ያለበት ነው። ግን ምን ላይ ሊያስተማራው ነው የሚፈልገው? አገራችንን
ጠላቶቻችንን ለማሳፈር እንጠቀምበታለን እያለ ስለዚህ ህግ እንደዚህ አይነት ውጥንቅጡ የጠፋ ስርዓት ነው ያለው በአብይ አህመድ ዘመን ባለፉት 7 ዓመታት እኛ ያየነው ከፍተኛ የፖለቲካ ግድያዎች እየተካሄዱ የማጣራት የመመርመር እና ፍትህ የማውጣት እውነትን የመመስረት ተግባር አልነበረም አጫሉ ሁንዴሳ በቴ ኡርጌሳ አብዱል ጀባር ሁሰይን አሚን አህመድ you can name political ሰዓረ ጀነራል ሰዓረ ስመኘው የአማራ ክልል መሪዎች ሙሉ በሙሉ ሰው ያልቃል ምንድነው ሞት የምታዳንቁት እኛ ጋር ብቻ ነው እንደ ሰው የሚሞተው ኦኬ ሰው ይታፈናል ይፈናቀላል የዘር ማጥፋት ወንጀሎች በስፋት እንደ መንግስታዊ ስትራቴጂ እንደ ጦርነት ማካሄጃ መንገድ ተደርጎ ስልት ተደርጎ ሴቶች ህፃናት ይደፈራሉ ታይቶ በማይታወቅ ደረጃ በኢትዮጵያ ታሪክ ውስጥ ሆኖ በማይ መንደሮች እንዳሉ ይቃጠላሉ አንድ ጊዜ 1000 ባወራ ያለበት ሙሉ መንደር በጉጂ ይቃጠላሉ ሰዎች ህያው ሰው ይቃጠላል ሰዎች ያሉበት ጎጆዎች ይቃጠላሉ በማሳ ላይ ያለ መከር እንዳለ ይቃጠላል በሰራዊት ነው የሚካሄደው በመንግስት ተቋማት ይሄ ይዳረጋል ይጣራ ሲባል አይጠሩ ሲጀምሩ ግን ምን ብለው ነበር ሳናጣራና አስርም ኦኬ አስረና እናጣራ ሲሉ ነበር ማከላያ አፍርሰናል ነገር ግን ይሄንን ያደረጉ ታላቅ ጥፋት ለመጀመሪያ ጊዜ በኢትዮጵያ ታሪክ አስገድዶ መድፈር የጦርነት መሳሪያ የሆነበት መንቀል ማስራብ የጦርነት መሳሪያ የሆነበት በነገራችን ላይ የቀደመው የሽግግር ፍትህ ሳይካይ የቀደመው ዘመን በሙሉ ያለው ስርዓት የፖለቲካ የኃይል ተግባር ነው ሲፈጸምበት የነበረው ኢንስቲትዩሽናል ወንጀል ነው ሲፈጸም የነበረው ስንል አንዱ መጀመሪያ የሚመጣው ሽግግር ሲመጣ የሚመጣው ነገር ያንን ኢንስቲትዩሽናል ፖለቲካል ኢንጀስቲስ ማረቅ ነው ምን ማለት ነው የሽግግር ፍትህ ማድረግ ነው ሽግግር አድርገ የሽግግር ፍትህ ሳታደርግ በአዲስ መሰረት ላይ ሀገሩን ማቆም አትችልም በአዲስ መሰረት ላይ ካልቆመ አሁንም የእስር ቤት ዘበኛ ሆነ ትቀጥላለህ ካቦ ሆነ ትቀጥላለህ የእስር ቤት ዘበኛ ደግሞ ሁሉ ጊዜ የሚለው ነገር ተጠንቀቅ ነው መሳሪያውን ይዞ ተጠንቀቅ ምንም አድርግ ምን ያፋጨ ጎረምሳም ኦኬ ሰብሰብ ያሉ ወጣቶችም የሰፈር ሽፍታም የለየለት ወንጀለኛም መፍትሄው አንድ ነው መሳሪያ ተጠንቀቅ ዘበኝነት ስለዚህ የአብይ አህመድ ስርዓት ፖለቲካም ህግም ጦርነት የሆነበት ሁሉም ነገር ሴኩሪታይዝድ የሆነበት ኦኬ የማሻሻል ፖለቲካ የሪፎርም ፖለቲካ የተስፋፋበት የማሻሻል ወሬ ሬቶሪክ ኦፍ ሪፎርም የተስፋፋበት ነገር ግን የዘር ማጥፋት ህዝብን የመንቀል ህዝብን የማጥፋት ማንነትን የማጥፋት ተግባር የተካሄደበት በሰፊው የኦሮሞ ቄሮ የኢትዮጵያ ጭቁን ህዝቦች የዘመናት ጥያቄ የፍትህ ጥያቄ የታፈነበትና የተቀበረበት ይልቁኑ አዲስ አጀንዳ በቦታው መጥቶ የኢትዮጵያን ህዝቦች መሬት በስፋት የሚዘረፍበት የሚነቀልበት እንደ አቡሴራ ያለው ሁኔታ በከተሞች ዜጎች ቤቶቻቸው የሚወረስባቸው መሬታቸው የሚወሰድባቸው የኮሪደር ልማት ወዘተ እየተባለ ሰው ቤት የለሽ መሬት የለሽ የሚሆንበት የግፍ አሰራር ዋና የመንግስቱ መገለጫ የሆነበት ዘመን እንደሆነ ነው ማየው ግፍ ኢትዮጵያ ውስጥ የተለመደ ነው ምክንያቱም ኢፍትሃዊነት እንዳልኩ ፋውንዴሽናል ኢኖግራል ችግር ስላለበት ማለት ኢኖግራል ኢንጀስቲስ ስላለ ይሄኛው ግን የፍትህ ችግር ያለበት የፍትህ መጓደል ችግር ያለበት ሳይሆን ግፍ ዋናው አሰራር ሆኖ ግፍ ስጋ ገዝፎ በመንገድ ላይ ቆሞ እየሸለለ የሚያወራበት ምሳሌ ሰጣለሁ በጅማ 15000 ሰው ነቅለናል አለ ካሳ ሳይጠይቁን ነው የሄዱት 15000 ሰው ነቅሎ ማለት ነው
ካሳል ጠይቁንም እና ይሄ ማለት ግፍ ከዛ የሚያለቅሱትን ዛፍ ስር ቁጭ ብለው ቤት የለሽ የሆኑ ሰዎችን ታያለ እናቶች ከዛ እነሱ ስታይ ግፍ ኮራ ብሎ በአደባባይ ቆሞ 15000 ሰው ነቅለን እኮ ማንንም ምንም አላለንም የሚልበት ሀገር ነው ሶ ያለፉት 7 አመታት የኢትዮጵያ ህዝቦች የመከራና የስቃይ ዘመን በተለይ የኦሮሞ ህዝብ እና የትግራይም ህዝብ የቅማንት ህዝብ ወዘተ የዘር ማጥፋት እርምጃዎች የተወሰደበት ህግ የዘር ማጥፋት ማሽን ሆኖ የሰራበት ምርጫን ለመጀመሪያው የኢትዮጵያ የህግ ባለሙያዎች ለዘመናት ስቴይን ጥቁር ነጥብ ሆኖ የሚቀር ነገር ልንገር የኢትዮጵያ የህግ መንግስት ምሁራን የህግ ባለሙያዎች ጥቁር ነጥብ ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ መካሄድ ባለበት ዘመን ላይ አይ ዲሞክራሲያዊ ምርጫ አይጠቅምም አደጋ ያመጣል ስለዚህ በ5 አመት ነው ምርጫ የሚካሄደው የሚለው ህግ በ6 አመት ነው ተብሎ ቢተረጎም ችግር የለውም ለህግ የበላይነት ለፍትህ ለዲሞክራሲ ኦኬ ተጠበቃ ለመሆን የተማሩ የህግ ባለሙያዎች ዲሞክራሲን በማፈን ሱፍ ለብሰው በስነ ስርዓት ማለት ነው በአደባባይ ወጥተው አይ ምርጫ አይጠቅምም ለማለት ብለው የተከራከሩበት ዘመን ቢኖር ይሄ የአብይ አህመድ ዘመን ነው ሶ ህግ ኮምፕሊሲት ነው በኢንጀስቲስ ፍትሃዊነትን በማምጣት ተባባሪ ነው ይሄ ዋናው መገለጫው ነው አብይ አህመድ አፈናቅዬ ካሳ አልከፈልኩም ብሎ ሲናገር አንድ የህግ ባለሙያ ማህበር አንድ የህግ ሰው እንዴ ግፍ እኮ ነው ይሄ አላለም በነገራችን ላይ ስለ ፍትህ ስንናገር ሁሉም ሰው በእኩልነት የሚታይበት ምናምን ይመስለዋል ሰው ኖ ስለ ፍትህ ስንናገር እኛ ኃይለኞች ደካሞችን ጉልበተኞች ጉልበት የለሾችን ሀብታሞች ድሆችን ብርቱዎች ጎስቋሎችን እንዳይበድሉ በምስኪኖች በኩል መቆም ማለት ነው በምስኪኖች በኩል ስትቆም ያኛው ማራሱ ኦሬዲ ጠንካራ ስለሆነ ነገሩን ታደላድለዋል እኩል ታረጋዋል ማለት ነው ይሄን ይረሳል ብዙ ጊዜ ሰው ሀብታሙም ደሃውም እኩል የሚቆምበት ነው ኖ ፍትህ ማለት ይሄ ነው ይሄን ማድረግ ስትሳሳት ይባላል በእኛ ህግ በእኛ በሙያችን መሳሳት ሲኖርብህ ለመብት አድልተህ ተሳሳት ለነጻነት አድልተህ ተሳሳት በላቲን ምን ይላል ኢንዱቢዮ ፕሮ ሪዮ ይላል በወንጀል ህግ ውስጥ በጥርጣሬ ባለ ጊዜ ለተከሳሹ አድላ ለወንጀለኛው አድላ ነው የሚለው ጥርጣሬ ካለ ከጥርጣሬ በላይ ከሆነ ኦፍ ኮርስ ከጥርጣሬ በላይ ከሆነ ጥፋተኛ ነው ትለዋል ጥርጣሬ ካለ ግን ኢንዱቢዮ በጥርጣሬ ጊዜ ፕሮ ሪዮ ለምስኪኑ ነው የምታደላው ምክንያቱም አንድ ምስኪን ተላልፎ ከሚሰጥ ብዙ ሌባ ብዙ ወንጀለኛ ቢያመልጥ ይቀላል ይሻላል ወንጀለኛ ቢያመልጥ ትይዘዋለህ ምስኪን ቢጎዳ ግን ምን ታረጋዋለህ አታድነውም በቃ ጎዳው ሰበርከው ስለዚህ ይሄንን ሙያ የሚረዳ ሰው አየ ኢትዮጵያ ውስጥ the rule of professional law የሚባል ነገር የለም የምንልበት ምክንያት ይሄ ነው የሙያ ማህበራቱ አሁን እኛ ለኢኳሊቲ አይደለም ለኢኩዊቲ ነው እንደማለት አዎ እንደዛ ማለት ይችላል ግን fundamentally it is about the poor the weak and the defenseless the poor the weak and the defenseless ይሄ ደግሞ በመግባርም ethical resistance እኮ የምናደርገው አሁን the ethics of resistance የሚመጣው ከፍትህ ጉድለት ነው አክቲቪስት ነን ምናምን የሚሉ ሰዎች ይሄንን መረዳት አሁን የኢምፓየር አክቲቪስቶች አሉ የፓወር አክቲቪስቶች አሉ የገንዘብ አክቲቪስቶች አሉ ኢምፓየርን ጀስቲፋይ ለማድረግ ጦርነትን ጀስቲፋይ ለማድረግ ተከፍሏቸው የሚሰማሩ ጉልበትን ጀስቲፋይ ለማድረግ ከሰራዊት ጋር ደረታቸውን እየደቁ ከሰራዊቱ ጋር ነኝ የሚሉ ነውር ነው ይሄ አክቲቪስት የሚባል ሰው ለድሃው ለመከረኛው የመከራው ዊትነስ ነን እኮ ነው የሚባለው አክቲቪስት ስትሆን ለግፍ ይሄ ለአባት የለሹ ይላል መጽሐፍ ቅዱስ አይደለም ለአባት የለሾች ለመበለቲቱና ለምስኪኑ መቆም ማለት ነው አክቲቪዝም ይሄ ነው የፍትህ ሰው ስትሆን እኛ በህግ ትምህርት ቤት አሁን የህግ ትምህርት ማሻሻያ ምናምን ስናደርግ ምን አይነት ሎየር እንድናወጣ ነው የምንፈልገው ብለን የህግ ትምህርት ለማሻሻል የህግ ትምህርት ማሻሻያ ኮሚቴ ውስጥ ነበርኩ ቴክኒካል ኮሚቴ ውስጥ
በ2006 በአካባቢ የኢትዮጵያ የከፍተኛ ትምህርት አዋጅ ሲረቀቅ የተወሰነ ያህል ተሳትፎ ነበር። ይሄንን ስናደርግ አንዱ ምናየው ምንድነው ምናወጣው አይነት ሎየር ምን አይነት የህግ ባለሙያ ነው ምናወጣው ለፍትህ የወገነ ከህዝብ ጋር የቆመ ኦኬ ነው ለሙያው ታማኝ የሆነ ምግባር ያለው ኤቲካል የሆነ ነው ምናወጣው ወይስ ለአስተዳደራዊ ስራ የተመቸ ቴክኖክራት ኦኬ ለሚጋልበው ባለስልጣን የሚሰግድ አገልጋይ ነው ምንፈጥረው? ይሄንን ተጠንቅቀን በደንብ ማውጣት አለብን ተብሎ የማሻሻ ነገር ግን ኢህአዴግም ሆነ አሁን ያለው ስርዓት ያው ለስልጣኑ መጀመሪያ ስለሚሰጋ ኢህአዴግ ለችግሩ ያንን ፕሮግሬሲቭ ኢምፐልስ ያለውን ህገ መንግስት አስቀምጦ እሱን መሰብሰብ እንደማይችል ስላወቀ አደጋ እንዳለው ስልጣን እንደሚያሳጣ ስለገባቸው ምንድነው ያደረጉት? በፌደራሊዝም በህገ መንግስቱ ዲሴንትራላይዝ የለቀቁትን ስልጣን በፓርቲው በኩል ሴንትራላይዝ ያደርጉታል። አንድ ሰው አይ ቲንክ ዮና ቢንክ ነው መሰለኝ ምን ይለዋል በቀኝ እጅ የሰጠውን በግራ ይሰበስባል ይላል። በፓርቲ ሴንትራሊዝም በቀኝ እጅ የሰጠውን በግራ እጁ ይሰበስባል። ግራ እጁ ማለት የፓርቲው ነው። የተማከለ የፓርቲ ስርዓት ነበር ያለው። ቀኝ እጁ ፌደራሊዝሙ ነው የህገ መንግስቱ ምናምን ማለት ነው። ዲሴንትራላይዝ ያደርገዋል፣ ይሄኛው ሴንትራላይዝ ያደርገዋል። ሶ እነሱ በዛ መንገድ ነው የሚሄዱት። በፓርቲው ነበር የሚሰሩት። ምክንያቱም በኖርማል በህገ መንግስቱ ከሄዱ ስልጣን ማጣት ይመጣል። አንደርስታንደብል። እነዚህኞቹ ግን ያ አይነት ስጋት አልነበረባቸውም። ዲሞክራሲ እነዚህን ይጠቅማቸዋል እንጂ አይጎዳቸውም ነበር። ነገር ግን ዲሞክራሲን አፍኖ ሰውየው ለምንድነው የሴኩሪቲ ሰው ስለሆነ ነው። በአብዛኛው አለማወቅ ነው። ጨርሶ አያውቅም። ምንም ስለ ህግና ምናምን አያውቅም። መንግስት ስልጣን እንዴት ይያዛል እንዴት ይጠበቃል በጉልበት ነው ብሎ ነው የሚያምነው። ስለዚህ በጉልበት ደብድቤ እኮ ተቀብዬ እና 15000 ሰው አፈናቅዬ ባይ ዘ ዌይ በታሪክ የሚያስጠይቅ ነገር ነው። 15000 ሰው አፈናቅዬ ማንንም ምንም አልጠየቀኝም ሲባል 15000 ቤተሰብ ሜዳ ቀርቷል ማለት ነው። ይሄ ሀገር ላይ ፍርድ የሚያመጣ መቅሰፍት የሚያመጣ ነገር ተብሎ ነበር መታየት ያለበት። ሎየር ነኝ የሚል ሰባኪ ነኝ የሚል ካህን ነኝ የሚል ተቆርቋሪ ነኝ አክቲቪስት ነኝ የሚል ሰው በሙሉ ይሄን ቃል ብቻ ወስዶ ተጠያቂነትን ለማምጣት መንቀሳቀስ ነበረበት። መባል ነበረበት። ሌላውን ማለት 1 ሚሊዮን በዘር ማጥፋት የጠፋበት ሀገር መሆኑን መንረሳው አይደለም ምንም አይደለም እሱ ሁሉ። ከዚህ አንፃር ነው ምናየው የፍትህ ስርዓት ግርድፍ ግፍ የግፍ ክምር ነበረ በቄሮ ጊዜ ግርድፍ ግፍ ሆኖ ክራባት ለብሶ ጎዳና ላይ ወጥቶ ምንም አይመጣም ብሎ እየሸለለ የሚናገርበት ቦታ ላይ ነው የደረስነው በዚህ 2018 እስካሁን ባለው ዘመን። እንግዲህ የወደፊቱን ጉዳይ ምን ያህል ከባድ እንደሚያደርገው የሚያሳይ የደረስንበት ቦታ ነው። ባጭር ቋንቋ ሲገለጽ የአብይ አህመድ ሲስተም ስርዓት ሴኩሪታይዜሽን ኦን ስቴሮይድ የሚባል። በጣም አመሰግናለሁ ዘገሽ። እንግዲህ አሁን ይሄ አንተ ግርድፍ ግፍ ያልከው ነገር የመጣው እንደ ኢህአዴግ የፍትህ ስርዓትን የአስፈጻሚ መዋቅር ተቀጥላ በማድረግ ሳይሆን በቀጥታ የፍትህ ስርዓቱን በመጋፈጥ በማዋረድ በመደብደብ በማፍረስ የተከሄደበት ሁኔታ ነው ያለው። አሁን እንግዲህ ኮሬ ነገኛ ያለው ምሳሌ ወስደን ነገርየውን ይበልጥ ስጋ ለማልበስ ለመሞከር ነው። ስለ ኮሬ ነገኛ አድማጮቻችን ግራ እንዳይገባችሁ ኮሬ ነገኛ ብለን የምናወራው እኛ ብቻ የምንናገረው እኛ ብቻ የምናውቀው ነገር ሳይሆን ሮይተርስ ጆርናሊስቲክ ኢንቨስቲጌሽን አድርጎ ምርመራ አድርጎ ብዙ ማስረጃዎችን አደራጅቶ አሳትሞ ዓለምን ያስነበበበትን ምርመራ ነው የምናወራው። ኮሬ ነገኛ እንዳለ ወደ አማርኛ ሲተረጎም የጸጥታ ተቋም ወይ ደግሞ የጸጥታ ኮሚቴ ሊባል ይችላል። ስራው ምንድነው? እንዴት ነው የተደራጀው? አሁን ልናወራ ነው። አዲስ አይደለም ግን ይሄ ነገር ይበልጥ እንዲታወቅና ምናወራው ነገር ትርጉም እንዲኖረው ይበልጥ ሰው እንዲረዳው
ለማስቀመጥ ነው ይሄንን ያመጣንበት ምክንያት ስላለን የአብይ አህመድ ወንበር ምንጩም መቀመጫውም እየደረጀ ያለው ኦሮሚያ ላይ ነው ያንን ምሳሌውን ኦሪጂኑን አመጣጡን የፍትህ ግድፈቱ ምን እንደሚመስል ለማውራት ነው አሁን ማንንም ሰው ጉግል አድርጎ የሚያየው ነገር ነው ይሄ ጉግል ላይ በነፃ የሚነበብ የሮይተርስ የምርመራ ውጤት ነው in Ethiopia a secret committee orders killing and arrests to crush rebels ይላል አሁን እንግዲህ rebels ታጥቀው መንግስትን የሚዋጉ ኃይሎችን ለማሸነፍ ሲባል በሚስጥር የተደራጀ ኮሬነገኛ የሚባል የጸጥታ መዋቅር ሰውን ይገላል ይላል ይዘቱ ምን እንደሆነ በኋላ እናወራለን ማንን ነው የገደለው እነማን ናቸው የተገደሉት አማጺዎቹ ናቸው ወይ ሰላማዊ ሰዎች ናቸው ወይ ሁለቱም ናቸው ምንድነው ነገር የሚለው እናወራለን ነገር ግን ኮሬነገኛ ስንል ስለዚህ ጉዳይ ነው ያወራን ያለነው ይሄ በነፃ ጉግል ላይ ስላለ ሁሉም ሰው ሊያነበው የሚችለውን ነገር ነው እያሳየን ያለነው አንድ 13 ገጽ የሚሆን ነው ብታነቡ በጣም ነው የምትጠቀሙት ደግሞ በጣም ነው የምትገረሙት ብዙ ነገር ልትማሩበት ትችላላችሁ የፍትህ ስርዓቱ ምን ይመስላል ምንድነው ኮሬነገኛ የሚለውን ነገር ምልከሳ ወደ አንተ ለማምጣት ብዬ ነው ይሄንን ምሳሌ ያመጣሁት ኮሬነገኛ ሲቋቋም ሰው ብዙም ማቆ እንደውም ኦሮሚያ ላይ ዘፈን ነው የነበረው ቅልጥ ያለ ዘፈን ነው ያባገዳ ልጆች መጣዋል አገር ተረክበዋል እንደውም ከኛ አንዱ የሆነ ሰው ነው ጠቅላይ ሚኒስትር የሆነው ሚባል ሚዘፈንበት ጊዜ ነው እዛን ጊዜ ይሄንን ጽሁፍ ስናነብ እዛን ጊዜ አብይ ኮሬነገኛን ሲያደራጅ ነው የከረመው ህዝቡ ሲዘፍን ከኛ አንዱ የሆነው ከተጨቋኞቹ አንዱ የሆነ ልጅ ከቄሮች ትግል የተወለደ ልጅ ጠቅላይ ሚኒስትር ሆነ ብሎ ህዝቡ በደስታ ሲዘፍን አሁን እንግዲህ ወደዛ ተመልሰን ካነሳን ብዙ ቋንቋዎች አሉ አማራ ክልል ስትሄድ ሌላ ቋንቋ አለ ወደ ደቡብ ሶማሊ ክልል ብዙ ቋንቋዎች አሉ ኦሮሚያ ላይ ግን የደከምንበት የድካማችን ውጤት ነው የተቃዋሚ ፓርቲዎች ሳይቀሩ እኛ የደከምነው እኛ የታገልነው ለምን ስልጣን አልያዝንም የሚል ጥያቄ ቀርቶ ከኦፒዲኦ የሚመጣ ሰው ስልጣን ቢይዝ ምንም ችግር የለውም እንዲያውም አንዳንድ ሰዎች እንደነጸጋዬ እንደኔ ያለን ሰዎች ስንቃወም እንደውም ጤንነታችሁ ሁሉ ያሰጋናል ቅናተኞች ናችሁ እንዳውም ተብለን አሁን ኮሬነገኛ ሲያቋቁም ነበር አብይ ዝን ጊዜ ምን የሚያደርግበት ቅድም አንተ ትንሽ ላንጭልነ ለማምጣት ሞከሩ ያልከውን ጭራሽዋን ለማጥፋት ህዝቡን እንዳለ ለመድፈቅ ለመግደል ገሎ ደግሞ ጅብ ለማስበላት በአደባባይ ላይ ለመረሸን ኮሬነገኛ ተዘጋጅቷል አሁን ይሄንን ጥያቄ እየጠየቁ ያለውበት ምክንያት ኮሬነገኛ እዛ ውስጥ የተሳተፉ ሰዎችን ታቃለ ስማቸውም እዚህ ዶክመንት ላይ ተዘርዝሯል አንተ ያንዳንዱንም ታቃለ የበለጠም ደግሞ ከኛ የበለጠም መረጃዎች ይኖሩሃል ኮሬነገኛ ኦሮሚያ ውስጥ ልትፈጠር ነበር ጥረት ተደርጓል ቅድም ያልከውን የፍትህ ስራ ጭራሹ እንዲጠፋ አይኑ እንዲጠፋ የተደረገው እንዴት ነው የኮሬነገኛ ድርሻ ምንድነው ምልከሳ አመሰግናለሁ እና ይሄ ኮሬነገኛ ሳይፈጠር በፊት ይመስለኛል ህዳር 2018 ህዝብ እንደው ሃኒሙን ላይ በነበረበት ጊዜ ህዳር 2018 ማለት ኦህዴድ ስሙን ቀይሮ ጅማ ላይ ጉባኤ አካሂደው ሰፕቴምበር ላይ ነው ይሄ መስከረም 2018 ጅማ ላይ
ኦህዴድ የሚባለው ስሙን ቀይሮ ኦዴፓ ተብሎ ከተመለሰ በኋላ እንደው በህዝብ ዘንድ እንደው በዛን ጊዜ ሞቅታ ነበር እንደው ጫቁላ ሽርሽር ነበር እዛ ውስጥ ነበርኩኝ እኔ ጅማ ላይ ነው ማዕከላዊ ኮሚቴ ሁኜ ተመረጥኩት ከዛ ሂዳር 2018 የኦዴፓስ ማዕከላዊ ኮሚቴ ስብሰባ ጠራቢ ማዕከላዊ ኮሚቴ ስብሰባው የተጠራው በቤተ መንግስት ነው በአብይ ጽፈት ቤት ነው 4 ኪሎ ሰብስቦን አብይ ምን ይላል እንግዲህ አስቡት ህዳር 2018 ነው ከዚህ በኋላ ከኦዴፓ ውጪ ምንም አይነት ተቃውሞ ምንም አይነት ፓርቲ ኦሮሚያ ውስጥ መኖር የለበትም አንደኛ ከህዋት መማር አለብን አለ ህዋት 27 አመታት ያለ ምንም አይነት ተቃውሞ ትግራይን ገዝቷል አለ እኛ ደግሞ ኦዴፓዎች ኦሮሚያን ልክ እንደ ህዋት ትግራይን እንደገዛ እኛም ያለ ምንም ተቃውሞ መግዛት አለብን አለ እንደውም እኮ ኢትዮጵያንም መግዛት አለብን ከሻቢያ መማር አለብን ከኤርትራ መማር አለብን አለ ይሄ ስብሰባ ላይ ነው እንግዲህ የማዕከላዊ ኮሚቴ የኦዴፓ ማዕከላዊ ኮሚቴ ስብሰባ ላይ ይሄ አቅጣጫ ተሰጠ የተወሰኑ ሰዎች እንደው ይሄ ነገር አይሆንም ብሎ አነሱ ግን ያው እሱ የኦዴፓ ሊቀመንበርም ስለሆነ የሱ አቅጣጫ ተቀበላለ ያ ውሳኔ ጸድቆ ወጥቷል ይሄ ነገር የተፈጸመው ይሄ የውሳኔው አቅጣጫው የተቀመጠው ህዳር 2018 ከዛ ቀጥለው I think ኦገስት ውስጥ ይመስለኛል ይሄ ናሴ 2019 ኮሬ ነገኛ ተፈጠረ የሚባል ሰማን እኔ ሰማን ምንድነው ይሄ ኮሬ ነገኛ ሲባል ዋናው አላማው የጣላቶችን ለማጽዳት ነው ተባለ ምንድነው ጣላት በዛን ጊዜ ሴሊዲና ነው የሚባለው የጣላት ህዋስ ወይ ደግሞ ጣላቶችን ለማጽዳት ከኦሮሚያ ለማጽዳት ነው ይሄ ኮሬ ነገኛ የተፈጠረው ተባለ ከዛ ኮሬ ነገኛ ውስጥ የተካተቱት የክልሉ ፕሬዝዳንት ሽመልስ አብዲሳ እንግዲህ በዛን ጊዜ ኦገስት 2019 ለማ መገርሳ ኦሬዲ ተባሯል ከዛ ሽመልስ አብዲሳ አለ የሱ ምክትል አወሉ አብዲ አለ የፓርቲው ጽፈት ቤት አለ ይሄ ባነው ፍቃዱ ተሰማም ይባላል በድርጅት ውስጥ ደግሞ የገጠር ዘርፍና የከተማ ዘርፍ በኋላ የፖለቲካና የድርጅት ዘርፍ ተብሎ እንደገና ሪአሬንጅ የተደረገ 3 ሰዎች ከድርጅት ጽፈት ቤት 2 ሰው ፕሬዝዳንትና ምክትል ከዛ የፖሊስ ኮሚሽነር ከዛ የጸጥታ ዘርፍ ኃላፊ እነኚህ 7ቱ የኮሬ ነገኛ ሆኖ የሙሉ በሙሉ የግድያን የአፈሳን የኤቭሪቲንግ ሞስን ተፈጠረ ይሄ ናሴ 2019 ነው እንግዲህ ይሄ ነገር የተፈጠረው ከቤተ መንግስቱ ውሳኔ በኋላ ነው ቤተ መንግስት ላይ የተወሰነ ምንድነው ኦሮሚያ ውስጥ ያለ ኦዴፓ ከኦዴፓ ውጪ ምንም አይነት ፓርቲ መኖር የለበትም ተብሎ በውሳኔ ነው ባይዘው ይሄ ነገር አብይ ወስነው ምንም አይነት ተቃዋሚ ፓርቲ ኦሮሚያ ውስጥ መንቀሳቀስ አይችልም ተብሎ በፓርቲ ደረጃ ነው እኔ እዛ ውስጥ ነበርኩኝ እኔ የፓርቲ ማዕከላዊ ኮሚቴ ሁኜ በቤተ መንግስት አብይ ሰብስቦን ኦሮሚያ ልክ እንደ ትግራይ ህዋት 27 አመት ለብቻው ቀጥቅጣ የገዛችን ትግራይን እንደ ሞዴል እንውሰድና ኦሮሚያን ቀጥቅጠን መግዛት አለብን ለብቻችን ኦሮሚያ ለብቻችን ብሎ ነው እንግዲህ ከዛ ያንን ተከትሎ ነው የኮሬ ነገኛ የተቋቋመ ኦሮሚያ ላይ ስለዚህ ግልጽ ነው እንግዲህ አላማው ከዛ እንግዲህ ይሄ ነሐሴ 2019 ነው ኮሬ ነገኛው የተቋቋመው
ኖቬምበር 2019 ብልጽግና የሚባል የአብይ እድር ተቋቋመ። ብልጽግና ይውል ኮሬና ገኛ መጀመሪያ ፈጥሮ ነው ብልጽግና ከዛ በኋላ ነው የሚመጣ ብልጽግናና መደመር የሚባል ነገር መጣ በኖቬምበር 2019 ሙሉ በሙሉ ሌሎቹ ኦዴፓ አዴፓ ኤቭሪቲንግ ሁሉም የኢህአዴግ ሜምበር ፓርቲስ የሚባሉ ከህዋት በስተቀር ፈረሱ። ይሄ አጋር ድርጅት እንዳለ ፈረሱ። ራሳችሁን ፈርሳችሁ ኑ ነው የተባሉት። ባይዘይ ሁሉም የክልል እንትን የኢህአዴግ መሰረታዊ ድርጅቶችና ህዋት ውጪ እና አጋር ድርጅቶች በቀጭን ትእዛዝ ራሳችሁን አፍርሳችሁ ወረቀት ይዛችሁ ኑ ነው የተባሉት። ከዛ ሱዴፓ ራሱን አፈርሶ ወረቀቱን ይዞ ወጣ። የአፍዴፓ የአፋር ሁሉም የቤንሻንጉል ጉሙዝ የጋምቤላ ሁሉም ይሄ እንግዲህ ኖቬምበር 2019 ሁሉም ደብዳቤ ይዘው 4 ኪሎ መጡ። 4 ኪሎ ይሄ ብልጽግና ሲመሰረት እዛ ነበርኩኝ ነኝ። የኦዴፓ ራሱን አፍርሶ እንዲመጣ ሲባል አዳማ ላይ ተሰብሰቡና ራሳችሁን አፍርሳችሁ ኑ ሲባል እኔ አልሳተፍም ብዬ ቀረው። የተወሰኑ ሰዎችም ቀሩ። ከዛ በኋላ እንግዲህ ሌላ ታሪክ አለ እሱን አላነሳም። ነገር ግን የኦዴፓ ማዕከላዊ ኮሚቴ በዲፎልት የብልጽግና ማዕከላዊ ኮሚቴ ተባለ። ራሴን እዛው አግኝቼ ሄድኩኝ እና ለ6 ወር እዛው ነበርኩኝ። ምን ለማለት ነው? ይሄ ኮሬና ገኛ የተፈጠረው አንደኛ በትዕዛዝ በአብይ ትዕዛዝ ኦሮሚያ ውስጥ ምንም አይነት ተቃውሞ መኖር የለበትም። አብይን የሚቃወም ሰው ፓርቲ፣ ድርጅት፣ ግለሰብ፣ ቡድን ይጠፋል ተብሎ ህዳር 2018 ተወሰነ። ከዛ ያንን ውሳኔ መሰረት አድርጎ ኮሬና ገኛ በናሴ 2019 ውስጥ ተቋቋመ። ከዛ ብልጽግና የሚባል ተፈጠረ። ከዛ ጦርነት ሙሉ ጦርነት ጉጂ ሞዴል ላይ ጉጂ ላይ እንትን አንድ የሽብር ኦልሞስት የሽብር ሞዴል ኦሮሚያ ላይ በተለይ ጉጂ ላይ በተወሰነ ደረጃ ጀመሩትና ያንን በተሳካ ሁኔታ ቅድም ጸጋዬ ያለው መደዳም መንደሮችን ማቃጠል፣ ሰውን በአደባባይ መረሸን በጅምላ አንድ ጊዜ ላቋርጥ እዚህ ላይ ምክንያቱም ኮሬና ገኛ ሲቋቋም በክልል ላይ ምን እንደሚመስል እነማን አባል እንደሆኑና መዋቅሩ ምን እንደሚመስል አንስተልን ነበር። ወደ ታች የወረደው እንዴት ነው? በዞንና በወረዳ አካባቢ ይሄ ሄደው የሰውን ቤት የሚያቃጥሉት ሰውን የሚገሉት መዋቅሩ ምን ይመስላል? እስኪ ወረዳ ላይ አንተ የምታውቀው ነገር። ይሄ ራሱን ሪፕሊኬት ያደርጋል። በክልል ደረጃ ፕሬዝዳንት የሚመራ ከሆነ በዞን ደረጃ የዞን አስተዳዳሪዎች ይመራሉ። ይሄ እንትኑ በወረዳ ደግሞ የወረዳ አስተዳዳሪዎች ይመራሉ። ይሄ ሌሎቹም በተመሳሳይ የድርጅት ጽፈት ቤት አለ፣ የፖሊስ ኮማንደሮች አሉ። ሙሉ በሙሉ በክልል ደረጃ ካወቀው በዞን ደረጃና በወረዳ ደረጃ ሙሉ በሙሉ ታቋለ። ግን አንድ ላይ እዚህ ላይ የሆነ ነገር መጨመር አለብን። ግድያዎች የተለያዩ ግድያዎች አሉ። ሃይ ፕሮፋይል ግድያዎች አሉ። ሎ ፕሮፋይል ግድያዎች በዞን ደረጃ የሚገደሉ ሰዎች አሉ። በወረዳ ደረጃ ገለን ጥያቄ የማይነሳባቸው እንትኖች አሉ፣ ደረጃዎች አሉ፣ የሰው ደረጃዎች አሉ በአብይ ስሌት። አሁን በጣም ወሳኝ የሆኑ ሃይ ፕሮፋይል ግድያዎች በቀጥታ ትዕዛዝ በሽመልስ ሳይሆን በቀጥታ በአብይ ትዕዛዝ ነው ግድያዎቹ የሚፈጸሙት። እነሱ ሌላ የሪፐብሊካን ጋርድ ክንፍ አለ፣ የስኳድ የገዳይ ስኳድ አለ።
እና ያ ስኳድ የአሳሲኔሽን ስኳድ የሪፐብሊካን ጋርድ አካል የሆነው በአብይ የሚመራ ለምሳሌ እነ በቴ ኡርጌሳ መቂ ላይ የሚገደሉበት በኮሬ ነገኛ ሳይሆን በአብይ የሚመሩ በቃ ማለት የኮሬ ነገኛም አብይ ነው የሚመራቸው ኦብቪየስ ነው ትዛዙ የሚሰጠው አብይ ነው ለሽመልስ ፈጽሞ ሪፖርት ማድረግ ነው ነገር ግን ሌላ ተቋም አለ ሽመልስ የማይመራቸው ሪፐብሊካን ጋርዶች አሉ እነሱ አሁን ሃይ ፕሮፋይል ግድያዎችን የሚፈጽመው በቀጥታ ትዛዝ በአብይ እነሽመልስ አያስፈልጉም እነሱ ሃይ ፕሮፋይል ግድያዎች አካባቢ በዞን ደረጃና በወረዳ ደረጃ የሚንቀሳቀሱ የቄሮ አባላት የማህበረሰብ አባላትን የሚገሉ አስተዳደራዊ እርከኖች አሉ የኮሬ ነገኝ የክልል ኮሬ ነገኝ አለ የዞን ኮሬ ነገኝ አለ የወረዳ 300 ወረዳዎች አሉ ኦሮሚያ ላይ እንግዲህ 300 ኮሬ ነገኛ አለ በወረዳ ደረጃ ከተሞች ላይም አሉ ኮሬ ነገኛዎች እና ይሄንን ያነሳውት ምንድነው ሁሉም ነገር በክልል ደረጃ ሳይሆን አብይ ራሱ የሚመራም ኮሬ ነገኛ አለ ለማለት ነው ይታል በጣም ጥሩ እቺን ጥያቄ መልስልኝና ወደሚቀጥለው ጥያቄ ሻገራለሁ ኮሬ ነገኛና የፍትህ ስርዓት መካከል ያለው ግንኙነት ምንድነው ኮሬ ነገኛ ማለት ፍትህ ስርዓት የሚባል ነገር የለም ኮሬ ነገኛ ነው የሚወስነው መሞት ካለበት ፍርድ ቤት አይደለም አቃቢ ህግ አይደለም አንተን ኢንቨስቲጌት የሚያደርገው የወረዳ ካድሬ አንተን ይዞ በቤቱ ማሰር ይችላል የሆነ ግለሰብ ቤቶችን ማሰር ይችላል በተለይ ደግሞ የፖሊስ ጣቢያ ተውሱ ለ4 አመት ለ3 አመት ፖሊስ ጣቢያ እህል የለበለበት ዳቦ ማታገኝበት ፖሊስ ጣቢያ ትበሰብሳለህ እሱ የታወቀ ነው ኦሮሚያ ላይ አሁን እየመጣ ያለው በግለሰብ ቤት ሰውን ማሰር ተጀምሯል ኦሮሚያ ላይ አንተ አታውቅም የት እንደታሰርክ ቤተሰቦች አያውቁም እና ምን ለማለት ነው ፍርድ ቤት የለም ኦሮሚያ ላይ ከፈረሰ አሜን ለስሙላ እንኳን ነበር በያዲ ጊዜ እኮ በለማ ጊዜ ትንሽ የሆነ መሻሻ ተደርጎ ነበር አብይ ኮሬ ነገኛን ሲያቋቁም ሙሉ በሙሉ ፖሊስ ስኳድ ነው የሆነው እና ለምሳሌ እና አራርሳ መርዳሳና ነደረጀ ባይሳ ፖሊስን ሲይዙ ፖሊስ ያፍናል ገንዘብ ይወስዳል ፖሊስ ይረሽናል ከእስር ቤት ያስራል መጀመሪያ ከእስር ቤት ደግሞ ማታ ወስዶ ይረሽንና የሆነ ቦታ ይቀብራል ቤተሰቦቹ እንደው ብዙ ሰዎችም መጥራት ይችላል እና ለምሳሌ በኋላ ማንሳት ይችላል ብዙ በዚህ ኤሪያ ላይ እንዴት ሰውን መግደልና እንዴት ሰውን ማጥፋት እንዴት ሰውን በጅብ እንዲበላ ሰው አካል እንዴት እንደሚያደርጉት እሱ በኋላ እናነሳለን ነገር ግን ምን ለማለት ነው ኮሬ ነገኛ የተቋቋመው ሙሉ በሙሉ ያቃቢ ህግ የፖሊስ አባል ነው የኮሬ ነገኛ አባል ነው ፍርድ ቤት እንኳን የኮሬ ነገኛ አባል አይደለም እሱን ዘጉት ምንም ያስፈልግም ሲፈልጉት ይቀጥቅጣሉ ዳኞችን የኔ ወስኑ ይባላል ከዛ ካልወሰኑ ይቀጥቅጣሉ ያስራሉ ስለዚህ ኮሬ ነገኛ ሙሉ በሙሉ የአብይ የፍትህ ስርዓት ሆነ